ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ከአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን ዕለታዊ ፕሮግራሞቻችንን ይዘን ቀርበናል። እንዴት ናችሁ? እንዴት ነው ሳምንታችሁ? እንዴት ነው ለተሰንበት? በመላ ዓለም የምትገኙ አድማጭ ተመልካቾቻችን ከዚህ ሰዓት ጀምሮ በበርካታ ጉዳዮች ፕሮግራማችን ወደ እናንተ መድረስ ይጀምራል። ሰላም እንደሆናችሁ ተስፋ አደርጋለሁ። ትላንትና ከየት ነው የምትከታተሉን ብዬ ጥያቄ አቅርቤላችሁ በጣም ከበርካታ ሀገራት ነው የጻፋችሁልኝ። በጣም ገርሞኛልና እስኪ ዛሬም ከቻላችሁ ጻፉልን ከየት ሆናችሁ እንደምትከታተሉን። ብዙ መረጃዎችን በተለይ ደግሞ ዳታ ለማሰባሰብ ይረዳናል፣ የተደራሽነትን ጉዳይ ለማየት ይጠቅመናል የሚል ነው። በርከት ያለ ጉዳይ ነው ያለው። ቀጠናው ላይ ያለው ጂኦፖለቲካ በጣም እያየለ ነው ያለው እና አብይ አህመድ ልኡካኑን ይዞ እንግዲህ ጅቡቲ ነው ዛሬ የዋለው። ዶራሌን ሲጎበኝ እንደነበረ ነው ያለኝ መረጃ። ለምንድን ነው እንዴት ሆነ ምን አለ እዛ አካባቢ አዲስ ነገር የሚለውን ነገር አደርሳችኋለሁ። የሳውዲ ሱዳን መግባት እርግጥ ሆኗል። በጣም ከፍተኛ የሆነ የአየር ድብደባ በተለይ በዚህ በብሉ ናይል ተብሎ በሚጠራው አካባቢ ላይ የሳውዲ አውሮፕላኖች መፈጸማቸውን ሰምተናል። ከዛም ባሻገር ከፓኪስታን በቀጥታ የአውሮፕላን ግዢ እየተፈጸመ ነው ያለው። በተለይ ደግሞ የአልቡርሃንን ኃይል ለማጠናከር የአልቡርሃን ኃይል ቀጥታ ከዚህ ከፖርት ሱዳን ወጥቶ ወደ ካርቱም እየገባ ነው ያለው። በዛ ቀጠና ያለው በተለይ የአልቡርሃን ኃይል በከፍተኛ ደረጃ እየተጠናከረ ነው ያለው። የፓኪስታን፣ የቱርክ እንደዚሁም የሌሎች ሀገራት ግብፅን ጨምሮ ተሳትፎ በከፍተኛ ደረጃ እያየለ ነው ያለው። ሳውዲ አረቢያ እንግዲህ በአዲስ መንገድ መብታለች። ዩናይትድ አረብ ኤሚሬት የምታፈርሳቸውን ሀገሮች በአንድም በሌላ መንገድ አዲስ እንግዲህ የተለየ የፖሊሲ ዳይሜንሽን ነው። ከዚህ በፊት እንደምታውቁት በተለይ ፕሪንስ መሐመድ ቢን ሰልማን ኤምቢኤስ ወደ ስልጣን መምጣቱን ተከትሎ በቱርክ አንካራ በሚገኘው የሳውዲ ኤምባሲ ውስጥ አንድ ጋዜጠኛ ተገሎ ነበር የምታስታውሱ ከሆነ ጀማል ካሾጊ የሚባል። ከዛ በኋላ የሳውዲ ፕሪንስ በዓለም አቀፍ ደረጃ ከፍተኛ ውግዘት ያስተናገደበት ጊዜ ነበር። በዛ ወቅት በተለይ ሳውዲ ዩኤኢዎች ዩናይትድ አረብ ኤሚሬቶች መሐመድ ቢን ሰልማንን ከምዕራባውያኑ ጋርም ከአሜሪካውያንም ጋር ከሌሎችም ጋር ለማቀራረብ ከፍተኛ ስራ ይሰሩ ነበር። በኋላ ላይ በጣም በበርካታ ጉዳዮች አብረው ይሰሩ የነበሩ በኋላ ላይ እየተራራቁ ነው የመጡት። ዩናይትድ አረብ ኤሚሬት አሁን ያላት ገጽታና መልክ እጅግ አደገኛ ሆኗል። በዓለም አቀፍ ደረጃ ከሊቢያ ጀምሮ በየመን፣ በሱዳን፣ በሶማሊያም ጨምሮ በበርካታ አካባቢዎች ላይ ያላት ሚና ቻድን ጨምሮ በጣም አፍራሽ ሚና ነው። እውነት ለመናገር የምትከተላቸው ፖሊሲዎች እጅግ አደገኛ የሚባሉ ይመስላሉ። ያንን ተከትሎ ሳውዲ ለረጅም ጊዜ በዝምታ ውስጥ የቆየችበት ሁኔታ ነበር። አሁን ከቅርብ ጊዜ ወዲህ ግን ሳውዲዎች በዓለም ላይ አዲስ የተለየ በተለይ ደግሞ በዚህ በእነሱ እንግዲህ በሚሉት አካባቢ በገልፍ ቀጠና ላይ በቀይ ባህርና በኤደን ባህረ ሰላጤ አካባቢ ላይ አዲስ ፓወር አዲስ ተጽዕኖ ማሳረፍ የሚችሉበትና የነሱ ሪጂናል ሊደርሺፕ ጎልቶ የሚመጣበትን ከዚህ አዲሱ ዶናልድ ትራምፕ ካስተዋወቀው ስትራቴጂ ጋርም በተያያዘ በደንብ ሚናቸውን ለማሳደግ ከፍተኛ ርብርብ እያደረጉ ነው ያሉት። በአፍራሽነት የምትታወቀዋን ሀገር እያፈናቀሉ እነሱ ደግሞ ሰብሳቢ ገንቢ ስለ ቀጠናው ሰላም የሚጨነቁ ኃይሎች ሆነው ለመምጣት ኃይላቸውን እንደገና ሪያሰርት እያደረጉ የመጡበት ሁኔታ ነው ያለው። የመን ላይ ኦልሞስት ሳውዲ ተባራል። ዩናይትድ አረብ ኤሚሬት ከየመን ተባራለች። ትናንትናና ከትናንት ወዲያ ደግሞ እንደዚሁ ከሶማሊያ ተባራለች። አሁን ጥያቄው እንግዲህ ከሌሎች አካባቢዎች ላይ በምን ያህል ፍጥነትና መቼ ትባረራለች ነው። ዛሬ ላይ በኋላ ላይ ትንሽ እሱን በተወሰነ መንገድ ወደ እናንተ ማደርስበት ጉዳይ ይሆናል ማለት ነው። እሱን የጅቡቲው ጉዞ ከዚህ ከቻይና የውጭ ጉዳይ ሚኒስትር ወደዛም ወደ ኢትዮጵያ መጓዝ ጋር ተያይዞ በአንድም በሌላ መልኩ ግንኙነት እንዳለው እየተነገረ ነው ያለው። ሆፕፉሊ ቪዲዮ ፍሪዝ እያደረገ እንዳልሆነ ተስፋ አደርጋለሁ። የመጣ አይነት ነገር የሚገኝ እናንተ ጋር እንደዛ እንዳልሆነ ታረጋግጡልኝ ደስ ይለኛል። ኦኬ እንደዛ አይነት ነገር እንዳለ ተመለከትኩኝ ነው። ቪዲዮአችን ፍሪዝ እያደረገ ይመስላል። ኦኬ የምስል መቆራረጥ እያጋጠማችሁ እንደሆነ እየተመለከትኩ ነው። ጻፉልኝ እንደዛ አይነት ነገር የሚያጋጥማችሁ ከሆነ የምስል መቆራረጥ አለ እሱን አረጋግጡልኝና የምስል መቆራረጥ ካለ እሱን አስተካክዬ መልሳለሁ። በኩል አይመስለኝም። ኦኬ የምስል መቆራረጥ እየታየኝ ያለው
ሙሉ ለሙሉ ፍሪዝ እያደረገ እንዳለ ነው ያየው ያለሁት ቤክአፕ ያደርጋል አይደለም ስለዚህ ቴክኒሻኖቻችን የቴሌግራም ሊንካችን አባል ናችሁ ለኤቢሲ ቴሌግራም ኤቢሲ ቴሌቪዥን ቴሌግራም ሊንክ አባል ናችሁ በአዲስ ሊንክ ተመልሰን መግባት አለብን የኔትወርክ መቆራረጥ አለ ሪሲቨሩ ከዚህ የሚሄደው ምስል ሳይሆን ከዛ የሚመጣው ምስል ጋር ስለዚህ ተመልሰን እንድንመጣ ማስተካከለን እንድንመጣ ትንሽ ደቂቃ እንድትሰጡ እንፈልጋለሁ ሊንካችንን ተመልሰን አዲሱ ሊንክ የቴሌግራም ገጻችን ላይ እናስቀምጣለን ተመልሰን እንገባለን እዚህ ኤቢሲ ዩቲዩብ ገጽ ላይም ካላችሁ ከ5 እና ከ10 ደቂቃ በኋላ ተመናንተ መድረስ እንጀምራለን አሁን ይቆራረጣል ሙሉ ፕሮግራሙ ማስኬድ ምን ይችላል መሰለኝ ስለዚህ ተስተካክሎ መምጣት ያለበት ነው የሚመስለኝ አሁን ደግሞ እየጠራ ነው ያለው ግን በመሃል መልሶ እንዳይቆራረጥ ነው እየሰጋው ያለውት እሺ የሚሰማ ከሆነ በቀጥታ መቀጠል ይችላልሁኝ እናንተ ጋር የመቆራረጥ ችግር ከሌለ ማለት ነው ኦኬ አሁን ይሰማል በደንብ መቀጠል እንችላለን ማለት ነው መልካም ከፋኖ ዜናዎች ልጀምር ከፋኖ ጋር ተያይዞ የመጡ ዜናዎች አሉ ግን ከዛ በፊት ትላንትና የነበሩ ሁኔታዎችን ላንሳላችሁ አንዳንድ ጉዳዮች ኦኬ ምስሉ ነው የሚቆራረጠው ድምጹ ይሰማል ነው ያላችሁኝ ያላችሁት በጣም አመሰግናለሁ እሺ ብዙ እንግዲህ ትላንትና ዋናው እኛ በርከት ያሉ ፕሮግራሞችን ስንሰራ ነበር የነበረው ከፋኖ ጋር ተያይዞ in the meantime ግን አገዛዙ የዚህ የቢሾፍቱ አየር ማረፊያን ግንባታ ወደ 12 ቢሊዮን ዶላር የሚጠጋ የአየር ማረፊያ ግንባታ ነው እሱን በተመለከተ ነበር ትላንትና ሰፊ ዘገባና ሽፋን ሲሰጥ የነበረው ለፕሮፓጋንዳ ለመጠቀም ጥረት ሲያደርግበት ነበር የነበረው ያ የሆነ በነበረበት ሰዓት በጣም በርካታ የአማራ ተወላጆች ከጅማ ጌራ ወረዳ በርካታ ተፈናቃዮች ወደ ቦንጋ አካባቢ እንዲሸሹ እየተደረገ ነበር የነበረው ቦንጋ ገዋጣ ወረዳ ተብሎ በሚጠራበት አካባቢ በተለይም ደግሞ ጊምቦና ጎጀብ ተብሎ በሚጠሩ አካባቢዎች ላይ በጣም በርካታ የአማራ ተወላጆች ከዚህ ጅማ ውስጥ ከሚገኝ ጌራ ወረዳ ላይ ተባረው ወደዛ እንዲሸሹ እየተደረገ ነበር የነበረው ዛሬ ወደዛ ወደ አካባቢው ደውዬ ነበር የነበረውና ምንድነው ያለው የሚለው ነገር ለማወቅና ለማጣራት ጥረት አድርጌያለሁ እንግዲህ ከዛሬ 4 ወር በፊት ይመስለኛል የዛኪር አሊ የሚባል አንድ ጌራ ወረዳ ውስጥ ዛኪር አሊ የሚባል አንድ የግል እስር ቤት ያለው የኦሮሞ ተወላጅ የሆነ ባለ ሀብት አለ ያ ባለ ሀብት የራሱ የግል እስር ቤት ያለው በጣም ከፍተኛ የቡና ነጋዴ ተበረ ትልቅ ሀብት ያለው ሰው ነው ይሄ ሰውዬ በማንነቱ በማይታወቅ በማን እንደተገደለ በማይታወቅበት ሁኔታ ውስጥ ሰውየው ተገድሎ ይገኛል የሰውየውን መገደል ተከትሎ እንግዲህ ልዩ ኃይል እና የክልሉ ልዩ ኃይል እንደዚሁም የጸጥታ አካላት ገብተው እዛ ወረዳ ላይ የሚኖረውን በቀበሌዎች ውስጥ የሚኖረውን የአማራ ህዝብ ኢንዲስክሪሚኔትሊ መግደል ጀመሩ ላለፉት 3 ወራት 4 ወራት የአማራ ተወላጆች ቤታቸው አድረው አያውቁ ጫካ ነው የሚያድሩት በጫካ ውስጥ ነው የሚኖሩት ግማሾቹ አካባቢውን ለቀው ከዚህ በፊትም በተደጋጋሚ በነገራችን ላይ ይሄን ነገር አንስቻለሁ አካባቢውን ለቀው ወደ ተሻግረው ጎጀብ ወንዝን ተሻግረው ወደ ከፋ ነው ወደ ቦንጋ ነው ስደት የጀመሩት ይሄንን ስደት ከጀመሩ በኋላ ኦሮሚያና የኦሮሚያ ክልል አስተዳደሮች አመራሮች ለክልሉ ዛደው ምዕራብ ክልል ደውለው እንደዚሁም ለከፋ ዞን አስተዳዳሪዎች ደውለው በአስቸኳይ ከዚህ ተፈናቅለው የሚመጡ አማራዎች እዛ መጠለያ እንዳያገኙ ወደ ከፋ ዞን እንዳይሸሹ ማስጠንቀቂያ ይሰጣሉ ከዛ ከፋ ዞንም ደግሞ ከዛ ሸሽተው ነፍሳቸውን ለማትረፍ ወደዛ የሸሹትን አማራዎች እንደገና ለቃው እንዲወጡ ለቃችሁ ሄዱ እኛ እዚህ እንድናስጠልላችሁ ወይንም እዚህ እንድታርፉ አልተፈቀደልንም ከኦሮሚያ ክልል ከፍተኛ ጫና ያደረብን ነው የበረታብን ነው አባሯቸው እየተባልን ነው በሚል እዛ አካባቢ ያሉ አማራዎችን ሄዱ ብለው ከትምርት ቤትም ከምንም ካረፉባቸው ቦታዎች እንዲወጡ ያደርጋሉ አሁን የወጣው ህዝብ ግማሹ ሰው ቤት ተጠልሎ ግማሹ ጎዳና ላይ ግማሹ በለመና ግማሹ በተለያየ አይነት መንገድ ተበታትኖ በጣም በርካታ በብዙ ሺዎች የሚቆጠር ህዝብ ማለት ነው በተለያየ ቦታ ላይ ተበታትኖ ይገኛል ማለት ነው ይሄ ምን አይነት ኢምፕሊኬሽን አለው ምንድነው የሚነግረን የሚለው ነገር ነው ማንሳት የምፈልገው የሚነግረን ነገር በዋናነት
እናንተ ኢትዮጵያ አየር ማረፊያ እየገነባች ነው አዲስ አበባ ላይ ቢሾፍቱ ላይ ደብረ ዘይት ነው እንግዲህ ያው ቢሾፍቱ ነው ቢሾፍቱ አየር ማረፊያ ብለውታል ቢሾፍቱ አየር ማረፊያ ላይ ትልቅ ኤርፖርት በአፍሪካ ትልቅ የሆነ ኤርፖርት እየገነባች ነው ትላላችሁ አይደለም ሶ እናንተ የምታስቡት ይሄ ሀገር ለማደግ ይሄ ሀገር ዜጎቹን ከድህነት ለማውጣት ሌት ተቀን እየለፋ እየደከመ እንዳለ ነው የምታስቡት አይደለም በተመሳሳይ ይሄው አገዛዝ እንግዲህ ኤርፖርቱ የተገነባው ኦሮሚያ ውስጥ ነው ኦኬ ራሳችሁን በተለያየ መንገድ ልታታለሉ ትችሉ ይሆናል ኢትዮጵያ አየር መንገድ ገነባች ይያላችሁ ወይንም ኤርፖርት ገነባች ይያላችሁ ኤርፖርቱ የተገነባው ኦሮሚያ ውስጥ ነው አሁን ባለው ካከላለል ኦሮሚያ ውስጥ ነው ይሄ ኢንቨስትመንት የተደረገው ያው እንደምታውቁት ከ80 እስከ 90% የሚሆነው የሀገሪቱ ትልልቅ ኢንቨስትመንት ያለው አንድ ክልል ላይ ነው ሌላው አካባቢ ላይ ያለው በግልጽ ጦርነት ነው አሁን ይሄንን ስታነሳ ቅናት ነው ምናምን የሚሉ ሰዎች አሉ እና ፖለቲካ ኢኮኖሚ ምን እንደሆነ የማይረዱ ደናቁርት አሉና ሀገሪቱ ውስጥ ያለውን የተዛባ ኢንቨስትመንት የሆነ ኢኒኳሊቲ መንግስት ወለድና ፖሊሲ ተቆር የሆነ ኢኒኳሊቲ ወይንም ልዩነት አዙ እንዴት ሆን ተብሎ ፋብሪኬት እንደሚደረግ እንዴት ሆጠር የሚያሳይ ሆኖ ታገኙታላችሁ በሌላ በኩል ግን በተመሳሳይ ሀገር ጠቅላይ ሚኒስትሩ ጣውበት ከሚለው ዞን በሺዎች የሚቆጠሩ ያማዶች ከተባረሩባቸው ወረዳዎች እንኳን ወጥተው ወደ ሌላ ወረዳዎች ወደ ሌላ ዞኖች ሌሎች አካባቢዎች ላይ እንኳን ሄደው እንዳይጠለሉ ዞኖቹ አመራር እየተሰጠ ከዛ አባሯቸው እየተባለ ከመጀመሪያ ከተባረሩበት ብቻ ሳይሆን ሁለተኛ መዳረሻ ካደረጓቸው ዞኖች ተሰማማለ ሶ ይሄንን ስትመለከቱ በርግጥ ፖሊሲው ምንድነው የፖሊሲው አቅጣጫስ ምንድነው የሚለው ነገር ጠይቃላችሁ በዋናነት የመጀመሪያው ያገዛዙን እውነተኛ ባህሪና ገጽታ ይነግራቸዋል ለምሳሌ ይሄ ተገነባ የሚባለው ወይንም የመሰረት ድንጋይ ተቀመጠ የሚባለው ኤርፖርት አገዛዙ ደብረ ብርሃን ላይ ገነባዋል ወይ ብላችሁ ጠይቁ ሊያደርገው ይችላል ወይ ባህር ዳር ላይ ሊያደርገው ይችላል ወይ መቀሌ ላይ ሊያደርገው ይችላል ወይ ብላችሁ ጠይቁ እና የምታገኙትን ምላሽ ታያላችሁ ለምሳሌ ፈጣን መንገድን በተለያዩ አካባቢዎች ላይ ለመገንባት ጥረት ይደረጋል አይደለም እነዛ ፈጣን መንገዶችን ለምሳሌ ደብረ ብርሃን ላይ በጣም በርካታ ፋክተሪዎች ነበር የነበሩት ያው በኃይል አቅርቦት ምክንያት የማይሰሩ ቢሆኑም አብዛኞቹ ፋክተሪዎች ወደዛ ሪሎኬት አድርገው ነበር ብዙ ጊዜ ኦሮሚያ ላይ ጥቃት ሲደርስባቸው የነበሩ ፋብሪካዎች ወደ ደብረ ብርሃን ሪሎኬት ለማድረግ ሙከራ አድርገው ነበር ግን ደግሞ ብዙዎቹ በኃይል ማጣትና በመንገድ ማጣት ምክንያት ስራዎቻቸውን ግማሾቹ አቋርጠው ወጡ ግማሾቹ ደግሞ ዝም ብለው ሼዱን ካቆሙ በኋላ ምርታቸውን ማቅረብ አልቻሉም እና መንገዱን ግን ወደዛ ይሰራው ማገዛዝ ወደ ደብረ ብርሃን ስትሄዱ እጅግ በጣም አስቀያሚ የሚባል በጣም የሚያጸይፍ መንገድ ነው ያለው በነገራችን ላይ ከአዲስ አበባ ደብረ ብርሃንን የሚያገናኘው መንገድ ማለት ነውና ያገዛዙ ባህሪ ፖሊሲ ምናምን አይገባህም ነው ኮንሺየስ ካልሆንክ ምን እየተሰራ እንደሆነ ሀገሪቱ ላይ ካልገባ ኦኬ ዝም ብለህ ስትደናቆር ትውላለህ ማለት ነው እና የመሰረት ድንጋዩን እንዲያስቀምጡ የሚደረጉት የብሔር ብሔረሰብ ተወካዮችን ምናምን እዛ ጋር አምጥተው የመሰረት ድንጋይ እንዲያስቀምጡ ይደረጋሉ እና ደንፋራ እነ ማን ነው ይሄ ያፈጉባኤው እነ ታገሰ ጫፎ አይ ቲንክ ያ ምክትል ጠቅላይ ሚኒስትር ነው የሚባለው ግለሰብም አለ መሰለኝ እነሱ ምናምን የመሰረት ድንጋይ እንዲያስቀምጡ ምናምን ይደረጋል ድራማ ነው ኦኬ ግን completely skewed የሆነ ዴቨሎፕመንት ፖሊሲ ነው የልማት አቅጣጫው ምኑ በጀቱ ኤቭሪቲንግ ምናምን በደንብ ዲዛይንድ ነው የተጠናበት መንገድ ነው ኢንቨስት የሚደረገው ሶ የኢትዮጵያ ኤርፖርቶች ነው የፌደራል ተቋም ነው በጣም በርካታ ገበሬዎችን ያፈናቅላል ብለው አሁን የኦሮሞ ፓርቲዎች ደግሞ መግለጫ እንዲያወጡ ይደረጋል ራሱ አገዛዙ ይሄን አቅጣጫ ያስቀምጣል ኦኬ ልክ ተቃውመው እንደሚወጡ ነገር ማለት ነው ኢንቨስትመንቱ የአካባቢውን ሰው እንደሚጎዳ ምናምን አድርገው እንዲያቀርቡ ደግሞ ተቃዋሚ ለሚባሉ ፓርቲዎች ደግሞ ይሄ አቅጣጫ ይሰጣል ኦኬ ስለዚህ ተቃውመው የወጡት ሌሎች ናቸው ማለት ነውና እነሱ የሚቃወሙት ነገር ምንድነው እዛ ጋር መሰረተ ድንጋዩ ሲቀመጥ በአማርኛ ነው የተጻፈው መሰረተ ድንጋዩ ላይ የተጻፈው ጽሁፍ ነው የነሱ ተቃውሞ ኦኬ የመጣው ኢንቨስትመንት ከዛ አንተ
እንደውም በቃ ለኢትዮጵያ ሊያሳድግ ነው ብለህ ታስባለህ ማለት ነው። አገዛዙ ግን ምን ማድረግ እና ይኸውላችሁ አንዳንዴ የምራ ለመማር አይ ቲንክ ኢትዮጵያ ውስጥ ሴን ያደርጋል ይመስለኛል። ኦኬ ወይንም ደግሞ ስቱፒድ መሆን አለብህ እና አይ ቲንክ በደስታ ለመኖር እንደዛ መሆን ይጠይቃል መሰለኝ ያለው ሁኔታ ማለት ነው። ግን የሚጠይቅ ጭንቅላት ሀገሪቱ ውስጥ ያለውን የኢንቨስትመንት አቅጣጫና ፖሊሲ ያገዛዙን ዘረኛነት የሚገነዘብ ኃይል ግን በየለቱ ምን እየተሰራ እንደሆነ የኢትዮጵያ እውነተኛ የዚህ አገዛዝ እውነተኛ ባህሪ የሚገለጸው አሁን አዲስ አበባ ላይ በሚያሳየው ገጽታ አይደለም። እውነተኛ ባህሪውን ሂድና ጌራ ወረዳ ላይ ምን እያደረገ ነው ብለ ጠይቅ ነው። ኦኬ ጌራ ወረዳ ላይ ሂድና ይሄን ሁሉ ላሺ አማራ አፈናቅሎ ወደ ከፋ ወደ ጎጀብና ወደ ምንድነው ገዋጣ የሚባለው ወረዳ ሄደው ተሻግረው ከፋ ውስጥ ለመኖር ትምርት ቤት ውስጥ ሲጠለሉ ከትምርት ቤት ውስጥ አባረ ብሎ ለዞኑ ትዕዛዝ ይሰጣል። መጠለያ እንኳን ህዝባችን እንዳያገኝ መሸሻ እንኳን ህዝባችን እንዳያገኝ ከዛ እዛጋ ደግሞ ኤርፖርት እየገነባውልህ ነው እያለ ይሄ ምድረ ብሔር ብሔረሰብ የሚባለው ዝፈን ይባላል። ኦኬ ማን ይጠይቀዋል? ማን ያስቆመዋል? የትኛው የተደራጀ የፖለቲካ ኃይል ስለ አካባቢው ልማት ይጠይቃል? ለምንድን ነው እንደዚህ አይነት ትልልቅ ኢንቨስትመንቶች አንድ አካባቢ ላይ ኮንሰንትሬት የሚያደርጉት ብሎ ማን ጠየቀ? አይጠይቅም። ይመጣና ጽንፈኛው አማራ ምናምን እንደዚህ ምናምን ይላል። ኦኬ የአማራ ህዝብ ኦኬ መጠለያና መሰደጃ እንኳን እንዳይኖረው በፖሊሲ የሚሰራ አገዛዝ ነው። በክሊንዚንግ አካባቢውን እያጸዳ ያለ አገዛዝ ነው። የሆነ ኢቨንቹዋሊቲ ቢመጣ የሆነ ነገር ኢትዮጵያ ውስጥ የተለየ የፖለቲካ አቅጣጫ የሚመጣ ከሆነ እዛ አካባቢ ላይ አማራ ህዝብ የሚባል እንዳይኖር ጠርጎ እያስወጣ እየጠረገ ነው ያለው። ይሄንን ለማልቀስ አይደለም እምላችሁ። ይሄንን ማውራው አሁን ለሰዎቹ እንድታዝኑ አይደለም። የእናንተን አዘኔታ ህዝቡ ይፈልጋል እያልኩ አይደለም። የሰብአዊ መብት ተቋማት ሄደው ይሄንን ሪፖርት ያደርጋሉ ብዬ እየጠበቅኩ አይደለም። የተቃዋሚ ፖለቲካ ፓርቲዎች ይሄንን ሪፖርት ይሰሩታል ምናምን ብዬ አይደለም። በአዴን ይሄንን ያስቆማል ብዬ አይደለም ይሄንን ምነግራችሁ። ለምን የአማራ ህዝብ ይሄን ትግል እንደሚያደርግ እንድታውቁት ነው ምነግራችሁ። ለምን ይሄን ትግል አለማድረግ ሞት ማለት እንደሆነ ይሄን ትግል አለማድረግ ምን ማለት እንደሆነ እንድትገነዘቡት ነው ይሄንን ማነሳው እንጂ ከዚህ በላይ በጣም ብዙ አስደንጋጭ ነገሮችን ልነግርህ ይችላል። ግን ብዙዎቹ አይገነዘቡትም። ዘፈን ይዘፍንልሃል እየመጣ ማለት ነው። አገሪቱ እየለማች ነው፣ ትልልቅ ፕሮጀክቶችን መሰረት ድንጋይ ያስቀመጠች ነው ምናምን ይላል። ግን ደግሞ ፕሮጀክቶቹ እነዚህ ግዙፍ ፕሮጀክቶች ለምንድነው ስኪውድ የሆኑት? ለምንድነው ያጋደለው? ኦኬ ለምንድነው ኤቭሪቲንግ አንድ አካባቢ ላይ ኮንሰንትሬት የሚያደርገው? ለምንድነው ሌላው አካባቢ ጦርነት የሚካሄደው? ለምንድነው አንደኛው ህዝብ በጠላትነት ሌላኛው ህዝብ በሀገር ባለቤትነት የሚነሳው? ምን አይነት የልማት አቅጣጫ ነው? ምን አይነት ሀገር ነው እየተፈጠረ ያለው? ምን አይነት የፖለቲካ ማህበረሰብ ነው እየተፈጠረ ያለው? ምን አይነት የኢኮኖሚ ምህዳር ነው እየተፈጠረ ያለው የሚለውን አትጠይቅም። ኦኬ ምክንያቱም ኮንሺየስ አይደለህም። ኮንሺየስ የሆኑ ሰዎች ናቸው እንደዚህ አይነት ጥያቄዎችን የሚጠይቁት። እኛ ይሄንን ነገር ስንጠይቅ ደግሞ በሌላ መንገድ ይረዳውና ቃንታው እኮ ነው ምናምን ይላል። የጀስቲስ ጉዳይ ስታነሳ የኢኩዊታብል ሪሶርስ ዲስትሪቢዩሽን ጉዳይ እንኳን ስታነሳ በሌላ መንገድ ሊተረጉምልህ ይፈልጋል ማለት ነው። because እንዲህ አይነት ጥያቄ እንዲጠየቅ አይፈልግም ሀገሪቱ ላይ ህዝቡን አጨልመውበት ጋርደውት ኦኬ እነሱ በሚፈልጉት መንገድ ሁሉን ነገር ማኒፑሌት ማድረግ ነው የሚፈልጉት። ኤኒዌይ እነሱ አዲስ አበባ ትላንት ይሄንን ሲያደርጉ አሁን ዋናው ፖይንት እናንተ ስለ ኤርፖርቱ ስታወሩ ወይንም ደግሞ እሱ እንድትመለከቱ ሲደረግ በተመሳሳይ በጣም በርካታ ሺዎችን ከየወረዳውና ከየዞኑ ጠራርገው ሲያባረሩ ተመለከታላችሁ እያልኳችሁ ነው። ሚሊዮኖችን በሺዎች የሚቆጠሩ ዜጎችን ሀገር አልባ ያደረገ ነው፣ መጠለያ አልባ ያደረገ ነው፣ ቤት አልባ ያደረገ ነው፣ ወገን አልባ ያደረገ ነው። ማህበራዊ ሀብታቸውን ያቀኑትን የሰሩትን
ከተማ ንብረታቸውን ጥለው እንዲሰደዱ እያደረገ ነው ጎዳና እየበተነ ነው ቤተሰቦችን እያፈረሰ ነው ህዝብንና ማህበረሰብን እያፈረሰ ነው እያልኳቸው ያለው ሶ አውሮፕላኑ ስንት ሚሊዮን ፓሴንጀር እንደሚያሳርፍ ነው አንተ የምታወራው ግን አንተ ራስህ የምታርፍበት ቦታ የለህም አንተ ወጥተህ የምትገባበት ሀገር አይደለም ያለው አናት ላይ እየሰሩ ያሉት ነገር ኦኬ አናት ላይ እየተሰራ ያለው ነገር ሌላ ነው ሌላ ሀገር ነው እየተገነባ ያለው የሚለውን ነገር ላንሳ የሚል ነው ይሄንን በዚህ አጋጣሚ ማድረስ አስፈላጊ ሆኖ ስላገኘሁት ነው በተለይ ተፈናቃዮቹ ጉዳይ ራሳችሁ ደውላችሁ ምን እየተካሄደ ነው ከጌራ ወረዳ ምን ያህል ሰው ነው እየተፈናቀለ ያለው ለምንድን ነው የሚፈናቀለው የት ገቡ የት ደረሱ ተፈናቃዮቹ ብላችሁ ጠይቁ አጣሩ ይሄንን ከሰብአዊ መብት ተቋማት ሀገሪቱ ውስጥ ካሉ ሚዲያዎች ምናምን እንሰማዋለን ብላችሁ አትጠብቁ ሌላው የአማራው ልሂቅ በተለይ በቀደም ይሄን ጥያቄ ጠይቄያለሁ እኔ ፓሲፊስት የሆነ ፓሲፋይ የተደረገ ፖለቲካሊ በተለይ ደግሞ ይሄ ልሂቁ የተማረ የሚባለው የአማራ ልሂቅ አብዛኛው ፖለቲካል ፓሲፊዝም የሚያጠቃው ነው ከፖለቲካ ህይወት ራሱን ያገለለ ነገሮችን በፖለቲካ መነጽር ለመመዘን የማይፈልግ ኦኬ አጉል ቴክኖክራትነት የሚያጠቃው አጉል ፕሮፌሽናሊዝም የሚያጠቃው ሆኖ ተመለከቱታላችሁ እኔ ዲስፕሌስመንቱን ብቻ በቀደም ሰው ጠይቄያለሁ እስኪ ልምድ ያላችሁ የህግ ባለሙያዎች የፖለቲካ ሳይንስ የተማራችሁ በጣም በርካታ ዩኒቨርሲቲ ውስጥ ሄዳችሁ ተምራችኋል በአውሮፓ በአሜሪካ ምናምን የተለያየ ማለት የተለያየ ሀገር ሄዳችሁ ትልልቅ የትምህርት ዕድል አግኝታችሁ ተምራችኋል ግን ዲስፕሌስድ የሚሆነውን አማራ የሚፈናቀለውን ወገናችሁን ኦኬ በምን ያህል ተፈናቀለ የት ነው ያለው የታረፈ የተወደቀ ከመፈናቀሉ በፊት ምን ነበረው ይሄን ዲስፕሌስመንቱ ብቻ it's a massive project ትልቅ ተቋም የሚፈልግ ነው እሱ ብቻ ማለት አሁን የስ ጄኖሳይድ ላይ የሚሰሩ ተቋማት አሉ ለምሳሌ እንደ ጂፒአይ እና ጄኖሳይድ ፕሪቨንሽን ኢትዮጵያ ብላ ዶክተር ሰናይት የምትሰራው አለ I'm not sure ምን ያህል ሮበስት ሜካኒዝም እንዳላቸው አላቅም በአማራው ላይ የሚደርሰው ፍጅት በተመለከተ እንዴት እየሰሩበት እንዳሉ አላቅም ግን ጥረት ያደርጋሉ ትሪፕል ኤ በየጊዜው የሚደርሰው እንደዚሁ ጥቃት በተለያየ ቦታ ላይ ያለው ነገር ይመዘግባል ይከታተላል ግን እኔ በዚህ በዲስፕሌስመንት ላይ ብቻ በጣም ትልቅ ተቋም ዓለም አቀፋዊ ስታንዳርዱን የጠበቀ የአማራ ተቋም እንዲገነባ ፈልጋለሁ እና ይሄንን የሚገነባልህ የሱዳን ኃይል ወይንም ደግሞ የሊቢያ ወይንም የሳውዲ ወይንም ካታር እንዲገነባልህ አትጠብቅ ይሄንን መስራት ያለብህ አንተ ነህ ኦኬ ሶ የተማራችሁ ሰዎች ኦኬ የህግ ባክግራውንድ ያላችሁ የማህበራዊ ሳይንስ ባክግራውንድ ያላችሁ የፖለቲካል ሳይንስ ባክግራውንድ ነሰሊሱንም አይጠይቅም በነገራችን ቮለንቲር አድርጋችሁ 5 እና 6 ሰዎች ሆናችሁ በጋራ ይሄንን ዲስፕሌስመንቱን ብቻ ትራክ ለማድረግ ምን ያህል ሰው ከየት ነው የሚፈናቀለው የሚለውን በጣም ዌል ኦርጋናይዝድ የሆነ ሪፖርት ለማዘጋጀትና ዛሬ ብቻ ሳይሆን ወደፊት በሚመጡ ለውጦች ውስጥ ይሄ ህዝብ ተፈናቅሎ አይቀርም የሚደርስበት ጉዳት እያንዳንዷ ተፈናቃይ የምትደርስበትን ጉዳይ የህግ የሞራል እና ሌሎች ኮምፐንሴሽኖችን የፍትህ ጉዳይ እንዲረጋገጥ ለማድረግ እነዚህን ዳታዎች በጣም በተጠናከረ መንገድ ኦርጋናይዝ ማድረግ ያስፈልጋል ማደራጀት ያስፈልጋል መተንተን ያስፈልጋል ለመረጃ ለሚዲያ ለህግ አገልግሎት ለተለያየ አይነት ነገር አገልግሎት ላይ እንዲውሉ ማድረግ ያስፈልጋል ሶ እንዲህ አይነት ተቋማትን ማቋቋም ያስፈልጋል ኦኬ ጄኖሳይዱ አንድ ነው የተለየ ገጽታ ስላለው ብዬ ነው ጄኖሳይዱ ዲስፕሌስመንቱ አንድ ላይ ከዚሁ ጋር ተያይዞ አብሮ ሊሰራበት ይችላል ነው ግን በጣም ትልቅ ነገር ክሊንዚንግ የሚፈጸምባቸው ቦታዎች ላይ ነሰሊ ጄኖሳይድ ይፈጸማል ማለት አይደለም ጄኖሳይድ የሚፈጸምባቸው አካባቢዎች ላይ ደግሞ ነሰሊ ክሊንዚንግ ይፈጸማል ማለት አይደለም
የዚህ አጠቃላይ ጄኖሳይዳል ፖሊሲው አካል ነው። አማራውን በየቦታው ማፈናቀሉ፣ ማሰደዱ፣ ንብረቱን ሀብቱን ማዝረፉ፣ ማደየቱ፣ ሁሉም ነገር ጦርነቱ ሁሉ ከዚህ ጋር የተያያዘ ነው። ግን የተለያዩ ተቋማት ለዚህ የተለያየ አገልግሎት የሚውሉበት ሁኔታ ማመቻቸት ያስፈልጋል። ዲስፕሌስመንቱ ብቻውን ራሱን የቻለ ግዙፍ ፕሮጀክት ነው ማለት ነው። በዛ ላይ ዓለም አቀፍ ፈንዶች አሉ። ነሰሊ በአማራው ሀብት ብቻ አትሰራው። የዓለም አቀፍ ተቋማት ይሄንን ያግዛሉ። ጠንካራ ፕሮፖዛሎችን ዴቨሎፕ ማድረግ ትችላላችሁ። እና በዚህ ረገድ ለመስራት ፍቃደኛ ይሆናችሁ እንዲህ አይነት ተቋም ለማቋቋም ፍቃደኛ ይሆናችሁ እኔን ሪች አውት እንድታደርጉ በተደጋጋሚ ጠይቄያለሁ። ቢያንስ እንዲህ አይነት ተቋማትንም ለመገንባትና ፕሊዝ ቀላል ነገር አይደለም። ተፈናቃዩ ቁጥር ቀላል አይደለም። ከእያንዳንዱ ወረዳ የምንሰማው ሀዝ በጣም አስደንጋጭ ነው። እና ይሄንን ደግሞ ነገ ላይ ብንሰራው በጣም አክሳሪ ነው የሚሆነው ዛሬ ላይ ካልተሰራ ማለት መሰራት የነበረበት ትናንት የዛሬ 20 ዓመት የዛሬ 30 እና 40 ዓመት እንደሆነ አውቃለሁ። ያ ባለ መሰራቱ ምክንያት በጣም በርካታ ዋጋ ተከፍሏል እንደ ህዝብ። አሁንም ግን ረፍዷል ብዬ አላስብም። ስለዚህ እነዚህን ተቋማት ማቋቋም ጠንካራ የአማራ ተቋማት እንዲኖሩ በዓለም አቀፍ ደረጃ በጣም ተሰሚነት የሚኖራቸው ተጽዕኖ ፈጣሪ ተቋማትን ለመፍጠር እድል ይፈጥራል ብዬ አስባለሁ። ሶ አይ ቲንክ ልምድ ያላቸው ተቋማት ደግሞ ይሄንን በማቋቋምም ሊያግዙ ይችላሉ። ለምሳሌ እንደ ጂፒ ያሉ ተቋማት ይሄንን ተቋም በማዋለድ ዲስፕሌስመንቱ ላይ ብቻ የሚሰራ እዚህ የሚፈናቀለው ላይ ከአዲስ አበባ የሚፈናቀለውን እናውቀዋለን ወይ? ምን ያህሉ ተፈናቀለ? የት ነው ያረፈው? ወዴት ነው የሄደው? የሚለውን ነገር በደንብ ትራክ ማድረጊያ በጣም ሶፊስቲኬትድ የሆኑ ቱሎች ደግሞ አሉ በዓለም አቀፍ ደረጃ የሚሰራባቸው። ሶ ያንን አደራጅቶ በደንብ ስራዎችን ሊሰራ የሚቻልበት እድል ስላለ ፕሌስ እዚህ ላይ በርካታ ተቋማትን አቋቁሞ መስራት ይቻላልና ከምትፈልጉ ሰዎች ካላችሁ ልምዱ ሙያው ያላችሁ ሰዎች ካላችሁ በዋትስአፕ ጻፉልን። ቢያንስ የማደራጀት ስራውን ለማገዝ ፍቃደኛ መሆናችንን በዚህ አጋጣሚ እንገልጻለን። የራሳችንንም የሙያዊ ድጋፍ እናደርጋለን ማለት ነው። እዛ ላይ ብትሰሩልን ትልቅ አቅም ትሆኑናላችሁ። ስለ ኤርፖርቱ ስታወራ ከምትውል ይሄንን ብትሰራ ለኔ ቁም ነገር ትውላለ ለህዝብ ማለት ነው። ከሚመጣው ጥፋት ህዝባችንን ለመታደግ አቅም ትፈጥራለህ ማለት ነው። ይሄ ነው አንደኛው። ሌላው የፋኖች ምርቃት አለ ዛሬ በተለያዩ አካባቢዎች በተለይ የምስራቅ እዝ የምስራቅ አማራ ፋኖ የሚኒሊክ እዝ አዲስ ልዩ ዘመቻ ኮማንዶዎችን ሲያስመርቅ ነበር የዋለው። ዛሬ በርካታ አካባቢዎች ላይ እንደዚሁም በርካታ ኦፕሬሽኖች ሲሰሩ ነበር የዋሉት። ደብረ ማርቆስ ላይ በተለይ 206ኛ ኮር የ206ኛ ኮር ደምሳሽ የሚባል ግብረ ኃይል አለውና ያ ግብረ ኃይል እየገባ ማታ ላይ ምናምን በመውጫ መግቢያ ያሳጥቶታል የባዴንን እንትን ማለት ነው። እዛ አካባቢ ላይ በጣም ከባድ ውጥረት ነው ያለው። ደብረ ማርቆስ ውስጥ መንቀሳቀስ አልቻለም ባዴን። ከተማውን ዊዝድሮ ሊያደርግም ይችላል ነው አሁን ባለኝ መረጃ እየሰማው ያለውት ነገር። ስለዚህ እሱ አንድ ነገር ነው። እነዚህ መረጃዎችን በተለያዩ ሚዲያዎች ስለምታገኙቸው በስፋት አልሄድባቸውም። ግን ደግሞ በጣም የተጠናከረ በርካታ አካባቢዎች ላይ በርካታ አሳምነው እዝም የደቡብ አማራ አሳምነው እዝም እንደዚሁ በርካታ ጦርነቶችን ማድረጉ ሪፖርት ተመልክቻለሁ። በሁሉም አካባቢዎች ላይ እንግዲህ በርካታ ምርኮኛ ነው። አሁንም ስቱዲዮ ከገባው በኋላ በርካታ አድማ ብተናና ሚሊሻ የተማረከበት ሪፖርት ደርሶኛል። እንዲህ አይነት ሪፖርቶች በየዕለቱ እየተጠናከሩ ጠዋት ላይ በኤቢሲ ይደርሳሉ። ስለዚህ በብዛት እዛ ላይ ጊዜን አላጠፋም። አሁን የደረሰኝ ሌላ መረጃ ምንድነው? እሱን ላደርሳችሁ። የኢንተርናሽናል ሜዲካል ኮርፕስ ከሁመራና ወልቃይት አካባቢ በአስቸኳይ እንዲወጣ ትዕዛዝ ተሰጥቶታል በአስተዳደሩ እዛ አካባቢ ባለው አስተዳደር። ነገም የዓለም አቀፍ ኢንተርናሽናል ኤንጂኦዎች አካባቢውን ለቀው እንዲወጡ ከፍተኛ ጫና ነው ያለው። አይ ቲንክ በዛ አካባቢ በተለይ ከዚህ ከኤንጂኦዎችን በተመለከተ እና በዞኑ አስተዳደር እና በኤንጂኦዎች መካከል ያለው ግንኙነት ከጊዜ ወደ ጊዜ መተማመን ያለበት አይመስልም። ከዚህ በተለይ ደግሞ በቀጥታ ከሁማኒቴሪያን የሰብአዊ አቅርቦትና አገልግሎት ውጪ ለሌሎች አገልግሎቶች ተሳትፎ አላችሁ ወይንም ሌሎች ፍላጎቶች አላችሁ የሚለው ነገር እያየለ ነው የመጣው። ይሄ በተለይ በኤንጂኦዎች ወይንም ደግሞ ኢንተርናሽናል ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ዘንድ ከፍተኛ ስጋት ፈጥሯል።
ከፍተኛ ስጋት ፈጥሯል። አሁን ባለኝ መረጃ ነገ ጠዋትም እንደዚሁ ስብሰባ መጠራቱን ሰምቻለሁ። በዛ አካባቢ ላይ ብዙ ለውጦች ያሉ ይመስላል። ብዙ ሁኔታዎች ያሉ ነው የሚመስለው። ይሄ እንግዲህ አንድ ዴቨሎፕመንት ነው። በዛ አካባቢ ላይ ያለ ዴቨሎፕመንት ወይንም በዛ አካባቢ ላይ ያለ አንድ እየመጣ ያለ እየሰማን ያለነው ነገር ነው። ሌላው ኦህዴድ ዛሬ እንግዲህ ጅቡቲ ሄዷል። ኦህዴድ ነው ለኔ ይሄንን እንቅስቃሴ የሚያደርገው። እኔ አሁን ዴሊጌሽኑ ያው ኦህዴድ ነሰለ ኦህዴድ ላይሆን ይችላል። ኦህዴድ የሚመራው ስርዓት ነው ያለው። አንድ ነገር ከመሄዳቸው በፊት ወደዛ ሰሞኑን ያለፉት 2 ቀናቶች ውስጥ በኦህዴዶች ዘንድ በጣም በከፍተኛ ደረጃ የሚወራ ነገር አለ። እሱም ምንድነው? በትግራይ በኩል የትግራይ ልሂቃንን በተመለከተ የትግራይ ኃይሎችን በተመለከተ ነው እና የትግራይ ኃይሎች ሁለቱ ኦኬ በአዲስ አበባ ያለውና መቀሌ ያለው ኃይል አብረው ሊሰሩ የሚችሉበት ሁኔታ ይኖር ይችላል የሚል ፍርሃት በከፍተኛ ደረጃ በኦህዴዶች ዘንድ አለ። ኦኬ በመቀሌ ያለውና በአዲስ አበባ ያለው ኃይል በዚህ በኩል ድጋፍ እየተደረገለት ጦር የሚያደራጀው አፋር አካባቢ ላይ በሌላ በኩል ደግሞ ህወሓት የሚመራው ኃይልም አብረው ሊሰሩ ይችላሉ። ይሄ ነገር የፖለቲካ ቲያትር ነው እና አምነን ልንቀበለው አይገባም። አዲስ አበባ ያለውን ኃይል ሁሉ ጊዜ ክትትል ልናደርግበት ይገባል። አንገቱ ላይ ቃጭል ልናስርበት ይገባል። በተንቀሳቀሰ ቁጥር የቃጭሉን ድምጽ እየሰማን መከታተል መቻል አለብን። ስለዚህ ወደኛ መጡ ብለን ሙሉ ለሙሉ ኢምብሬስ አናደርግ። ይሄ ኃይል ይቅር የሚለን ኃይል አይደለም፣ ልናምነው አይገባም የሚሉ አሉ በአንድ በኩል ኦህዴድ ውስጥ። በሌላ በኩል አረ ሊታመኑ ይገባል። በተለይ የኦህዴድ ቬትራኖቹ አማካሪዎቹ ሊታመኑ ይገባል። እንዲህ አይነት ነገር አያደርጉም። ጸቡ የከረረ ነው። የትግራይ ኃይሎች በራሳቸው ችግራቸውን መፍታት የሚችሉበት ሁኔታ የለም። እንደዚህ ተናበው የፖለቲካ ቲያትር ሊጫወቱ አይችሉም። ሁኔታዎች አይፈቅዱም። ስለዚህ እነዚህን ኃይሎች ልናምናቸው ይገባል። ግን ስናምናቸው እየወጡ አደባባይ ያኛውን እዛ ያለውን ኃይል እንዲረግሙ በማድረግ እንዲሳደቡ በማድረግ ሙሉ ለሙሉ ከህብረተሰቡና እዛ ካለው ኃይል መነጠላቸውን ማረጋገጥ መቻል አለብን። ስለዚህ በየለቱ ፍሪኩዌንትሊ ሚዲያ ላይ እንዲቀርቡ ማድረግ አለብን። በየለቱ ሚዲያ ላይ እንዲቀርቡ ማድረግ አለብን። ሚዲያ ላይ እየቀረቡ ህወሓትን እንዲኮንኑ እንዲሰድቡ ጄኖሳይድ አልተፈጸመም እንዲህ አልሆነም እንደዚህ አልሆነም እንደዛ አልሆነም እያሉ በየለቱ እንዲናገሩ ማድረግ አለብን። መነጠላቸውን ከማህበራዊ መሰረታቸው ከፖለቲካዊ መሰረታቸው መነጠላቸውን ማረጋገጥ አለብን እና ለኢንተርናሽናል ኮሚኒቲው ለምንም በኋላ ምንም ነገር ከዛ በኩል ቢመጣ ይሄንን ኃይል መያዛችን ይጠቅመናል የሚሉ ኃይሎች አሉ። በምንም ተአምር አይናቸውን ማየት አንፈልግም፣ እንደውም ቢሄዱልን ይሻላል፣ ቢገነጠሉልን ይሻላል፣ እነሱ እስካሉ ድረስ ረፍት አናገኝም፣ እዚህም ቢሆኑ ሌላውን ብሔረሰብ ያነሳሱብናል። ለምሳሌ ነሬድዋንን ምናምን ይሄ ደቡቡንና የደቡብ ልሂቁ በብዛት እነሱ የሰሩት ልሂቅ ነው። ስለዚህ ሁልጊዜም ኖስታልጂክ ነው። አስተዳደር ድሮ ቀረ እያለ የሚፎክር ነው። በጀት ድሮ ቀረ፣ መብላት ድሮ ቀረ፣ ጉዞ ድሮ ቀረ፣ ዶላር ድሮ ቀረ ይላል በየዕለቱ በጠጣ በሰከረ ቁጥር። ስለዚህ ይሄ ልሂቅ ከነዚህ ጋር ሆኖ ሊያሴርብን ይችላል እና ልናምናቸው አይገባም። አዲስ አበባ ያሉትን ልናምናቸው አይገባም። ተሞክሯቸው ጥሩ አይደለም፣ እንደውም ሰላም አንላቸውም ሁላ የሚል የኦህዴድ ልሂቅ እንዳለ ነው የሰማሁት። ነጻድቃንን እነጌታቸውን ምናምን ይሄ ኃይል
ወደ አዲስ አበባ መምጣቱ ዲስኮምፈርት ሆኖብናል የሚሉ አሉ። በእንደዚህ አይነት ሁኔታ ውስጥ ነው ያሉት ኦህዴዶች። now the question is የኔ ጥያቄ በእርግጥ ህዋት እንደዚህ ያስባሉ ወይንም የትግራይ ልሂቃን ሁለቱ ኃይሎች በጋራ ሊሰሩ የሚችሉበትን ሁኔታ ሊያስቡ ይችላሉ ወይ? ያንን ፖለቲካል ቲያትር ማሰብ ይችላሉ ወይ? እንደዛ አይነት አድቫንስድ የሆነ የፖለቲካል ልቀት አለ ወይ በአሁን ሰዓት? ይሄ የተለየ ሊደርሺፕ አይጠይቅም ወይ? የተለየ ንቃት አይጠይቅም ወይ? እንደዛ አይነት ሎንግ ተርም ጌም ለመጫወት የሚያስችል የፖለቲካ ንቃትና አደረጃጀት አሁን አለ ወይ? በሊደርሺፑ በኩል በአመራሩ በኩል ይሄ ይታያሉ የሚለው ነገር እኔም ላነሳው የምችለው ጥያቄ ነው። ኤኒዌይ ግን ኦህዴድ ይሄ ስጋት እያየለ ከሄደ ምን ሊያደርግ ይችላል ነው ጥያቄው። በእነዚህ ኃይሎች መካከል ያለው ይናበቡ ይችላሉ የሚለው ነገር እያየለ ከሄደ በኦህዴድ በኩል ይሄ ስጋት ይሄ ፍርሃት እያየለ የሚሄድ ከሆነ ኦህዴድ አመራሮቹን አንዳንዶቹን የሆነ ነገር ሊያደርግ ይችላል። ስለሚፈራ በጣም ፈሪ ነው። ስለሚፈራ ብዙ ጊዜ እንደ እርምጃ የሚወስደው እንደዚህ አይነት አመራሮችን እዚህ ጋር ሆነው ስጋት ይፈጥሩብኛል ካለ በዛኛው ኃይል ተመቱ ማለት ይፈልጋል። ቅራኔው እውነት ነው የሚለውን ለማሳየት እዚህ ያሉትን ኃይሎች መምታት ይፈልጋል። ስለዚህ አንደኛው ላይ ጉዳት ያደርሳል። ከዛ በኋላ እዛ ያለው ኃይል ነው ይሄን ያደረገው ይላል። ብዙ ጊዜ እንደዛ አይነት ባህሪ ያለው ኦህዴድ ሊጠቀምባቸው የማይችልበትና ስጋቱ እያየለ ሲሄድ ይመታቸዋል ማለት ነው። ስጋቱ እያየለ ሲሄድ ወይንም ወደ ሌላ እርምጃ ለመውሰድ ምናምን የሚገፋፋበት ሁኔታ ሊኖር ይችላል። ይሄን ያደርጋል። በጣም በሚገርም ሁኔታ ኦህዴድ አብረው ሊሰሩ ይችላሉ ብሎ ማይጠረጥራቸው በአዴኖችን ነው እኔ እንግዲህ ባለኝ መረጃ መሰረት በአዴን አይጠረጠርም ነው። ምክንያቱም በአዴን የፖለቲካ ህልም የለውም። አሁን ከፋኖ ጋር ሊተባበር ይችላል በአዴን ተብሎ ይሰጋል ወይ ነው የሚሰጋው? በአዴን የፖለቲካ ኃይል ቢሆን ኖሮ ነው። የፖለቲካ ፍላጎቱን የሚያሰላ ኃይል ቢሆን ኖሮ በአዴን ምድራዊም ሆነ ሰማያዊ ግብ የለውም። ለፈጣሪም ለህዝቡም አይታመንም። የሚያምነውም የሚታመንለትም ጉዳይ የለም። ለባዴን በዚህ ሂደት ውስጥ ማለፍ አንድ በህይወት አጋጣሚ የምታልፍበት መንገድ ነው። የህይወት ቦይ ነው። ምንም አይነት አስፓይሬሽን የለውም። አስፓይሬሽን ቢኖረው ኖሮ በየቦታው የሚገደለው አማራ በየቦታው የሚፈናቀለው ህዝብ ጉዳይ ለምንድነው እንደዚህ ሆነው ብሎ ይጠይቅ ነበር አይደል? አያውቀውም አማራን። በነገራችን ላይ አማራ እሱም ያውቀው አሁን ልክ የአማራ አርቲስቶች አሉ አይደለም? በየለቱም ያወጧቸውን ዘፈኖች ምናምን ሰዎች ይልኩልኛልና ዘፈኖቻቸውን ስሰማ የአማራ አርቲስቶች ከተወለዱበት አካባቢ ውጪ ሌላ ዓለም ያለ አይመስላቸው። በቃ እዛው መንደራቸው አደጉ። ምናልባትም በዳያስፖራ መጣ ግማሹ። ከዛ ከተወለደበት አካባቢ ውጪ አማራ ያለ አይመስለው። በቃ ለሱ አማራ እዛች እሱ ያደገባት መንደር ውስጥ ያለ ነው። ምንም አይነት ጥያቄ የለውም ከጓሮ ውጪ። እናንተ ጓሮ ውስጥ ነው እንደ አማራ ጥያቄ ያለው ሲል ነበር አይደለም ባለፈው አንድ አመራር። ለሱ አማራ እዛ ጓሮ ውስጥ ያለው እሱ ፊት ያለው አማራ ብቻ ነው አማራ ለሱ። እና ሙዚቃችንንም ስመለከተው በዳያስፖራው ዘንድ ምናምን ያለውን ነገር ስመለከተው በቃ ካደገበት ሰፈር ውጪ ዓለም ያለ አይመስለው። ስለምን አይነት ትልቅ ህዝብ እንደምናወራ አያውቅም አብዛኛው። እኔ በግብዝነት አይደለም የማወራው። አማራዎች ከሚያስቡት በላይ ትልቅ ህዝብ ነው። አማራዎች ከሚገነዘቡት በላይ ትልቅ ህዝብ ነው።
በዚህ በአማራ ፖለቲካ ሂደት ውስጥ ተሳትፎ ከሚያደርጉ ሰዎች ከሚገነዘቡት በላይ ነው ያማራ ለይሄንን ዝም ብሎ ለአግራንዳይዝመንት ወይ ለትምክህት ማነሳው ሳይሆን አማራ በጣም ሰፊ ህዝብ ነው በጣም ትልቅ ህዝብ ነው ትልቅ ሊደርሺፕ የሚጠይቅ ነው የገጠመው ማደጋና ፈተና ያንን ያህል ትልቅ ዝግጅት የሚጠይቅ ነው እና ራቅ ብሎ ማሰብን ይጠይቃል ከመንደር በላይ ማሰብን ይጠይቃል ከናንተ ካደካችሁበት አካባቢና ሰፈር በላይ ማሰብን ይጠይቃል በቀጠናው ላይ ራስን ማየትን ይጠይቃል በኢትዮጵያ ውስጥ ራስን ማየትን ይጠይቃል እና በዛ መንገድ በዛ መነጽር ካላሰባችሁ ከመንደራችሁ ተነስታችሁ የምታስቡ ከሆነ በጣም አደገኛ ነው የሚሆነው እያንዳንዱ ነገር እናንተ በመትመዝኑት ማይንድ ሰፍተል እናቀርበው ለምሳሌ ነው አሁን ተምኔል ይሰሩልኛል ተምኔል የሚያዘጋጁልኝ የዚህ ስገባ ነው ወደ ስቱዲዮ ስገባ ግራፊክሱን ምናምን የሚያዘጋጁት ማለት ነው እና እዛ ላይ ፋኖችን ፎቶግራፍ ወይንም ስለ ዩናይትድ አረብ ኤምሬት ካወራው የዩናይትድ አረብ ኤምሬት ርዕስ ነው መልክላቸው በዛ ርዕስ ተምኔሎችን ያዘጋጁልኛል ትናንትና ለምሳሌ እኔ ስቱዲዮ ስገባ እንዳልኳችሁ ከሌሎች ማህበራት ጋር ስብሰባ ነበርኝ ቀጥታ ፕሮግራሙ ሲጀምር ነው ቡናዬንም እዚህ መጥቼ ነው ስጠጣ ያያችሁ ታዲያ ቡናም ለመጠጣት ጊዜ አልነበረኝም ያንን ስብሰባ ጨረሱ ቀጥታ ስቱዲዮ ገባው እናንተ ጋር መጣው ተምኔሉን የማየት እድል አልነበረኝም እና አንድ የፋኖ አመራር ተዘሏል ተምኔሉ ላይ በአጋጣሚ እኔ ያላየሁትም ተምኔሉንም ግን ሲሰራ ነው የተዘለለው ነው ከዛ ፕሮግራሙን ግን አልተከታተለም አንድ ሰው መልእክት ላከልን አጋጣሚ ሆኖ የተዘለለው ያሳምነው ወዝ ነው ደሳለኝ የተዘለለው በፎቶግራፉ ላይና የሸዋን ፋኖ ለመከፋፈል ነው ይሄን ያዘጋጃችሁት አለ እና በምን መነጽር ነው የሚለካው ይሄንን ተቋም ላለው ለተቀንም እንደከመው ከሰፈርና ካውራጃ ወጥቶ የአማራ ህዝብ ራሱን በቀጠናው ላይ እንዴት አሰርት ያደርጋል ይያልን ያሰብን በዚህ ሀገር ደግሞ ሆኖ ተደላድሎ ቁጭ ብሎ የአማራን ህዝብ እሱ በተወለደችበት መንደር ብቻ ለማየት የሚፈልግ በጣም በርካታ ሰው አለ በጣም በርካታ ሰው አለ ከዚህ ማይንድ ሴት እንውጣ ይሄ ጭንቅላት በጣም አሳፋሪ ጭንቅላት ነው ይሄ አስተሳሰብ አደገኛ ነው አማራን አይጠቅምም አይመጥንም አማራ በጣም ትልቅ ህዝብ ነው እናንተ የምታቁት መንደር ብቻ ያለው ህዝብ አይደለም የምናወራው በጣም ግዙፍ ህዝብ ስለሆነ ህዝብ ዴስቲኒ ነው የምናወራው ያንን ስለሚመጥን ተቋም ግንባታ ነው የምናወራው ድርጅታዊ መዋቅር ነው የምናወራው እና በዚህ በጣም ተለዋዋጭ በሆነ ጂኦፖለቲክስ ውስጥና እጅግ አስከፊ በሆነ ሀገራዊ ፖለቲካ ውስጥ ህዝባችንና የህዝባችንን አደጋ እንዴት እንቀለብሳለን ነው የሚያስጨንቀን ስለዚህ ህልማችን ትልቅ ነው በዛ ትልቅነት ልክ መቆም ያስፈልጋል አንዳንዴ ደግሞ ስተት እንኳን ቢፈጠር የመሳሳትን ምድል መስጠት ያስፈልጋል ምክንያቱም ስትሰራ ተሳሳታለህና ማለት ነው ኦፍ ኮርስ ኮንሺየስሊ ስለምንሰራ ብዙ ጊዜ አንሳሳትም honestly አማራን በተመለከተ አንሳሳትም የመረጃው ስንነት ካልገጠመን በስተቀር ማለት ነውና በዛ ደረጃ ላይ ወደዛ አስተሳሰብ ድገት መምጣት በጣም አስፈላጊ ነው የሚለው ነገር በዚህ አጋጣሚ ላንሳው ብዬ ነው anyway የሀገር ውስጥ የፖለቲካ መስቀልቀል እንደዚህ በሆነበት በዚህ ወቅት እና አለመተማመኑ ባየለበት ወቅት በርካታ መግለጫዎች ወጥተዋል የናብይ አህመድ ሉካን ወደ ጅቡቲ ሄደዋል የሳውዲ የአየር ድብደባ መፈጸም በሱዳን እና አግሬሲቭሊ ሱዳን ውስጥ መግባት እነዚህን ተከትሎ ምን አይነት ጂኦፖለቲካል ኢምፕሊኬሽኖች አሉት የሚለው በሚቀጥሉትን ጥቂት ደቂቃዎች ወደ እናንተ አደርሳለሁ ከዛ በፊት ግን የኦኤልኤ ወይንም ደግሞ የኦሮሞ ሊበሬሽን አርሚ የሚለው ኃይል መግለጫ አውጥቷል በዚህ መግለጫ ላይ የአብይ አህመድ አገዛዝ እንግዲህ ይሄ መግለጫ የወጣው ጃንዋሪ 11 2016 ነው ዛሬ ጃንዋሪ 11 ዛሬ የወጣ መግለጫ ነው ያገዛዙን በተመለከተ ያነሳቸው ነገሮች አሉ ይሄ አገዛዝ በስልጣን ላይ ሆኖ አሁን ያለበት ሁኔታ ምንድነው ብሎ የሚያስቀምጠው
ፍራጃይል ከመሆኑ የተነሳ ወይንም እጅግ የተፍረከረከ ከመሆኑ የተነሳ ስለ ዳይ ቱ ዳይ ሰርቫይቫል የየለት ኑሮ የሚያሰላ አገዛዝ እንዲሆን ተገደዋል ነው የሚለው መግለጫው። ይህ አገዛዝ አሁን ጥገኛ የሆነባቸው 3 መሰረታዊ ምሰሶዎች አሉ ይላል። እነዚህ 3 ምሰሶዎች ግን በጣም በከፍተኛ አደጋ ውስጥ በከፍተኛ ስጋት ውስጥ ገብተዋል፣ በከፍተኛ ተጽዕኖ ውስጥ ገብተዋል ይላል። የመጀመሪያው ፒላር ብሎ ያስቀመጠው የመጀመሪያው ፈርስት ፒላር የሚለው የሀገሪቱን ከፍተኛ በጀት የሀገሪቱን ከፍተኛ ሀብት responsibly diverted to ምንድነው የሚለው the first pillar resets on responsible diversion of disproportionate share of national wealth towards military expenditure ነው የሚለው የሀገሪቱን ከፍተኛ ሀብት ወደ ወታደራዊ ነክ እንቅስቃሴዎች እንዲሸጋገር አድርጓል አገዛዙ ነው የሚለው። ይሄም ለከፍተኛ የሆነ ኢኮኖሚ ስብራት፣ ለከፍተኛ የሆነ ሀገራዊ ቀውስ፣ ለከፍተኛ የሆነ ሀገራዊ መስቀልቅል ፈጥሯል ነው የሚለው። በዚህም ሂደት ውስጥ ይሄ አገዛዝ በየቀኑ ካድሬዎችን የመግዛት በየቀኑ እየከፈለም ያዋጋበትን እድል እንዳያገኝ አስችሎታል የሚል ነገር ያስቀምጣል። ከዚህ ጋር ተያይዞ በኤንዲኤፍ ወይም በኢትዮጵያ መከላከያ ሰራዊት ውስጥ ተፈጠረ የሚለው ነገር ያነሳል። በፌደራል ፖሊሱ፣ በኢንተለጀንስ ሰርቪስ እና በሪጂናል ፎርሶች ወይንም በክልል ኃይሎች በክልል ውስጥ በሚገኙ የጸጥታ ኃይሎች ከፍተኛ የሆነ ዲሳቲስፋክሽን ወይንም ከፍተኛ የሆነ ቅሬታ እየተፈጠረ ነው ያለው ነው የሚለው። በዚህ ሂደት ውስጥ ባለፉት 1 ዓመታት ስላደረጋቸው ነገሮች አጠቃላይ ሪፖርት ያስቀምጣል። ምንድነው የሚለው በወታደራዊ ኪሳራን በአገዛዙ ላይ ያደረስን የሚለውን ወታደራዊ አገዛዝ በአሃዝ አስቀምጦታል። ምን ይላል? ምን ያህል ወታደሮችን ኮሙሌቲቭ ኢምፓክቱ ከጃንዋሪ እስከ ዲሴምበር 2025 ከ7500 በላይ ወታደሮችን ገለናል ነው የሚለው። ወይንም በጦርነቱ ተገለዋል ወይንም ደግሞ በጦርነቱ አልፈዋል ነው የሚለው። ከ8000 በላይ ወታደሮች ከባድ ቁስለኛ እንዲሆኑ ሆነዋል። በጣም በርካታ ወታደሮችን ማርከናል። ከፍተኛ የሆነ የጦር መሳሪያ ካገዛዙ መቀበል ችለናል ይላል። እና በመከላከያው ላይ ይሄ ሁሉ ሪሶርስ የሚፈስለት ይሄ ሁሉ ሀብት የሚፈስለት ተቋም ከፍተኛ የሆነ ኢንኤፊሺየንሲ በሀገሪቱ ውስጥ በበርካታ አካባቢዎች ላይ አላስፈላጊ የሆነ መስፋፋት ኦቨር ስትሬችድ ሆኖ በሚፈልገው ልክ የሚፈልገው ሪዛልት ማምጣት ተስኖት በየለቱ እየፈረሰ እንዳለ በራሱ አሰስመንት እንግዲህ ኦኤልኤ ሰራውት ባለው አሰስመንት በግልጽ ያስቀምጣል። አንደኛው የሚተማመንበት ትናንትና እንግዲህ ሲነሳ እንደነበረው የዚህ አገዛዝ ሃርድ ፓወር በዋናነት ወይንም የቆመበት አንደኛው መሰረቱ ወታደራዊ አቅሙ ነው። ወታደራዊ አቅሙ በከፍተኛ ደረጃ እየተመናመነ ነው። የሀገሪቱን ሀብት እየበላ ነው። የሀገሪቱ ጦርነት እንደዚሁ ኢኮኖሚው ላይ ከፍተኛ ተጽዕኖ እያሳደረ ነው ያለው። ሌሎች ሀገሪቱ ውስጥ ያሉ አገልግሎቶች፣ ሌሎች ዘርፎች ቆመው እንዲቀሩ አስችሏል የሚል ነው። ከዚህ ጋር ተያይዞ ግን ይሄ ሁሉ ሪሶርስ ወደዚህ ተቋም እየፈሰሰ ይሄ ተቋም ደግሞ የሚፈልገውን ውጤት እያመጣ አይደለም፣ በየለቱ እየተሸነፈ ያለ ተቋም ነው የሚል ነው። እኛ አሳካን በአንድ ዓመት ውስጥ የሚላቸውን ሰፊ አሃዞች አጋርቷል። በነገራችን ላይ የተደራጀ አሃዝ እና መረጃ ነው ያቀረበው። ምን ያህል ወታደር እንደማረከ፣ ምን ያህል መሳሪያዎች እንደማረከ፣ ምን ያህል ወታደሮች በዚህ በጦርነቶች ውስጥ ባለፉት ከእንግዲህ በአንድ ዓመት ውስጥ ምን ያህል ወታደሮችን እንደደመሰሰ፣ ምን ያህል ወታደር እንደማረከ፣ ምን ያህል ወታደር ቁስለኛ እንዳረገ እነዚህ ነገሮች በስፋት ያጋራበት ነው አንደኛው። ሁለተኛው ያገዛዙ ሁለተኛው ፒላር የሚለው ሁለተኛ የስልጣኑ ምሰሶ የሚለው ፕሮፓጋንዳው ነው የሚለው። ምንድነው የሚለው? ሲስተማቲክ ዲፕሎይመንት ኦፍ ፕሮፓጋንዳ፣ ኢንፎርሜሽን ኮንትሮል እና ናሬቲቭ ማኒፑሌሽን። ከፍተኛ የሆነ ፕሮፓጋንዳ፣ የመረጃ ቁጥጥር የበላይነትና ማኒፑሌሽንን። በነገራችን ላይ ኦኤልኤ በመግለጫው ላይ ያስገረመኝ አንድ ነገር አንስቷል። መጀመሪያ ላይ በተለይ መጀመሪያ ፒላር ወይንም የመጀመሪያው ምሰሶ በሚለው ላይ ምን ይላል? አገዛዙ በአንዳንድ የመሳሪያ አቅርቦት ላይ ይሄ በተለይ ደግሞ የዚህ ታክቲካል ሚሊተሪ ቴክኖሎጂ የሚባለው የታክቲካል ወታደራዊ ቁሳቁስ የሚባሉ እንደ ድሮን አይነት እና ጦርነትና የጦርነትን ውጤት በአንድም በሌላ መንገድ በማዛባት እድል አላቸው የሚባሉ ቴክኖሎጂዎችን በተመለከተ
አገዛዙ ሞኖፖሊ አለኝ ነው የሚለው ለረጅም ጊዜ ነበር ኦኤልኤ በዚህ መግለጫም በጣም የሚገርም ነገር አስቀምጧል ምን ይላል መሰላችሁ ላንብበው Tactical military technology is no longer monopolized by the regime. It is increasingly accessible to opposition forces as well. ይላል ይሄን ነገር ተናግሬ ነበር እኔ ብልጽግና ዛሬ በድሮን የሚደበድባቸው ትምህርት ቤቶች በድሮን የሚደበድባቸው ሆስፒታሎች ለዘላለም የሚቀጥሉ አይደሉም ይሄ ቴክኖሎጂ largely accessible ነው በአለም ላይ በጣም በስፋት ያለ ነው በርካታ ኢንሰርጀንቶች እነዚህን ቴክኖሎጂዎች እየታጠቁ ነው ያሉት ኢትዮጵያ ውስጥ ያሉ የሽምቅ ኃይሎች ታጋይ ድርጅቶች ወይንም ወታደራዊ ትግል የሚያደርጉ ድርጅቶች እነዚህ ቴክኖሎጂዎች እጃቸው አይገባም የሚለው የብልጽግና መመጻደቅ በጊዜ ሂደት ይቀየራል መሬት ላይ ያለውን የበላይነት ካጣ በኋላ ያገዘ ባየር በተለይ ደግሞ ባየር ላይ በታገዘ ይሄ ታክቲካል ዋርፌር ቴክኖሎጂ የሚባሉትን እንደ ድሮን አይነት ቴክኖሎጂዎችን ወይንም ደግሞ አንማንድ ቬሂክልስ የሚባሉትን በመጠቀም ሰው አልባ አውሮፕላኖችን በመጠቀም በሌሎች ላይ የሚያደርሰውን ጉዳት እስከ ዘላለሙ ያደረሰ የሚቀጥልበት ሁኔታ ሊቀየር ይችላል የሚል ነገር አንስቼ ነበር ሊቀየር ይችላል የሚል ነገር አንስቼ ነበር ያልኩት ዝም ብዬ በግብዝነት አይደለም እሱንም ያልኩት ምክንያቱም እኔ available ነው accessible ነው utilizable ነው መጠቀም እንችላለን ማግኘት እንችላለን መግዛት እንችላለን የሚሉ ኃይሎች እንደሚፈጠሩ እርግጠኛ ስለነበርኩ በጣም በከፍተኛ ደረጃ ገበያውን ያጥለቀለቀ ቴክኖሎጂ ነው ይሄ ቴክኖሎጂ ያገዛዙ ብቻ ቴክኖሎጂ ሆኖ ሊቀጥል አይችልም ነበር ስለነበር ኦኤልኤ በመግለጫው ላይ ዛሬ ለመጀመሪያ ጊዜ ኢትዮጵያ ውስጥ ያሉ ኢንሰርጀንቶች ኦፊሻሊ ወጥተው በአደባባይ እስከዛሬ ድረስ እንደዚህ አይነት ቴክኖሎጂካል ታክቲካል ቴክኖሎጂ ዋርፌር ቴክኖሎጂ የሚባሉ ታክቲካዊ የጦርነት ቴክኖሎጂዎች ጦርነትን በማዛባት ሂደት ከፍተኛ ሚና ያላቸው በበላይነት አገዛዙ ይዞ የሚቀጥልበት ሁኔታ አይቀጥልም በጣም available ናቸው ለኛም ይሄ በብቸኝነት ይዤዋለሁ የሚለውን ቴክኖሎጂ ከዚህ በኋላ ይዞት ሊቀጥል የማይችልበት ደረጃ ላይ ተደርሷል ይላል ወይሌ ዋው ስለዚህ ይሄ ለብልጽግና ጥሩ ዜና አይደለም ናው ጥያቄው ኢትዮጵያ ውስጥ ያሉ ኢንሰርጀንቶች በአጠቃላይ ወታደራዊ ትጥቅ እንቅስቃሴን የሚያደርጉ ከፍተኛ ተጋድሎ ያደረጉ የፋኖ ኃይሎችን ጨምሮ ሌሎችም ኃይሎች ይሄን ቴክኖሎጂ የመታጠቅ እድላቸው ሰፍቷል ምንድነው የሚለው ወይሌ በመግለጫው ላይ ይሄን መግለጫ ድጋሚ ላንብበው sorry እዚህ ላይ ማግኘት ስላለብኝ So tactical military technology is no longer monopolized by the regime. It is increasingly accessible to opposition forces as well. ምንድነው የሚለው በመግለጫው ለኦኤልኤም accessible ነው አይልም ለኛም accessible ነው አይልም ኦኬ እናንተ ያላችሁን እኛም ታጥቀናል አይደለም የሚለው ለታጠቀን ኃይሎች በአጠቃላይ ነው የሚለው መግለጫው opposition forces ነው የሚለው ለተቃዋሚ ኃይሎች ወይንም ታጥቀው የትጥቅ ትግል ለሚያደርጉ ኃይሎች ሁሉ እነዚህ ቴክኖሎጂዎች accessible ሆነዋል እኔ በብሬኪንግ ኒውስ ነበር ይሄን ልሰራ ያሰብኩት በነገራችን ላይ ትንሽ ራስ ምታት ስለነበረብኝ በዛ ሞራልና በዛ ስሜት አይደለም ዛሬ መጣሁት እንጂ it's a breaking development ወይንም breaking news ነው ትልቅ ዴቨሎፕመንት ነው ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ይሄን ቴክኖሎጂ ታጥቀናል እያለ ነው ያለው ወይሌ እኔ ታጥቅ ያለው ብቻዬን አላለም ኦፖዚሽን ፎርሶች ኢትዮጵያ ውስጥ ያሉ ተቋሚ ተዋጊ ኃይሎች
ይሄን ቴክኖሎጂ አክሰስ አድርገዋል እያለ ነው ያለው። ምንድነው ይሄ ማለት እንግዲህ የሚለውም በቅርብ ጊዜ ሂደት እንግዲህ በተጨማሪ ማብራሪያዎችን ልናይ እንችላለን። ወይንም ደግሞ ጥቅም ላይ ሲውሉ እንግዲህ ሞኒተር እናደርጋለን፣ ጥቅም ላይ ሲውሉ እንመለከታለን። እሱንም ለአድማጭ ተመልካቾቻችን እናደርሳለን። ጥቅም ላይ መዋል ከጀመረም እናየዋለን ማለት ነው። ግን በአገዛዙ ብቻ ለረጅም ጊዜ ተይዞ የነበሩ እኛ ብቻ እነዚህ የቴክኖሎጂ ባለቤት ነን የሚሉት ነገር ሞኖፖሊው ቀርቷል እያለ ነው ያለው ይሄ በመግለጫው። ስትሬንጅ የምር መግለጫው ላይ በጣም ከገረሙኝ ነገሮች አንደኛው ይሄ ነው። ስለዚህ ትላንትና እንደዚሁ አንድ ሌላ ፕሮግራም አንድ ተሰርቶ አይቻለሁ። ሌሎችም ኃይሎች በተለይ ፋኖች የዚህ የድሮን ቴክኖሎጂዎችን ታጥቀዋል የሚል አንድ ፕሮግራም ተሰርቶ ተመልክቻለሁና ዲቴሉን አልሰማሁትም፣ ግን በዜና ደረጃ ተመልክቻለሁ። እሱን ዜና ዲቴሉን ለማግኘት እድል አልነበረኝም፣ ግን እንደዛ አይነት ዜና ሰምቻለሁ። አንደኛው ይሄ ነው። በወታደራዊ ዘርፍ አለ የሚለው ነው። ያው ወታደራዊ አቅሙን እየተገዳደርነው ነው ብቻ ሳይሆን ወታደሩን እየማረክን ነው። ያ ሁሉ ገንዘብ ይፈሳል፣ መሳሪያውን እየተቀበልነው ነው፣ ወታደሩን እየማረክን ነው እያለ ያለው። በዛ ረገድ የነበረው መበላለጥ አብቅቷል እያለ ነው ያለው መግለጫው። እናንተ ታጥቀናል የምትሉትንም ቴክኖሎጂ እየታጠቅነው ነው የሚለው። አንድ ሁለት፣ ሌላው ፕሮፓጋንዳው ዋጋ እያገኘ አይደለም ነው የሚለው። የመረጃ ቁጥጥር፣ መረጃን ማኒፑሌት የማድረግ ህብረተሰቡን በተደራጀ መንገድ የህብረተሰቡን ስነ ልቦና ማጥቃት በመረጃ ለምሳሌ ቀውሶችን ሀገራዊ ማድረግ ሳይኮሎጂካሊ ማኒፑሌትድ የሆኑ ኦፕሬሽኖች ይሰራሉ እና እዛ ሀገር ላይ ኢትዮጵያ ውስጥ የህብረተሰቡን ስነ ልቦና ማኒፑሌት የሚያደርጉ ማለት ነው። አሰቃቂ ዜናዎች እንዲነገሩ ይደረጋል። በተደራጀና በተጠና መንገድ ሃይማኖቶችን ላይ ካምፔን እንዲደረግ ለምሳሌ አንድ ሃይማኖት እንዲሰደብ ያደርጋል። እጅግ ጋጥ ወጥ በሆነ መንገድ ሳይኮሎጂካል ማኒፑሌሽን ነው ባይዘው። ይሄ ህብረተሰቡን ሙሉ አስተሳሰቡን ለመቆጣጠር የምታደርገው ትርክቱን እንትንን ለመቆጣጠር የምታደርጋቸው ነገሮች ናቸው። ለምሳሌ አዋርዶች ይካሄዳሉ። ከዛ በኋላ የተለየ ልብስ ተለብሶ እንዲመጣ ይደረጋል። ህብረተሰቡ ለሳምንት እዛ ጉዳይ ላይ እንዲጠመድ ይደረጋል። እነዚህ ሆን ተብለው ታቅዶባቸው ህዝቡን ያንን ብቻ እንዲያስብ የሚሰሩ ስራዎች ናቸው። እንደዛ ይደረጋል እና አብዛኛው የፕሮፓጋንዳ እና የማኒፑሌሽን ስራ በአገዛዙ ይሰራል። ለምሳሌ የነገ አላቸው። ዛሬ አሁን ማኒፑሌት ያደረጉት ህብረተሰቡን ስለ ጅቡቲ ምናምን ከበባውን እየሰበርን ነው ይላሉ። አሁን ዛሬ ስለ ጅቡቲ ይነግሩንና ማለት ነው። ነገ ደግሞ የሚነግሩ አዘጋጅተዋል። ተነጎዳም ለህዝቡ የሚሸጥ ዴይ ቱ ዴይ ነው። ኦኬ፣ በየለቱ ስርዓቱ ሰርቫይቭ የሚያደርግበትን ሚንስ አገዛዙ የሚቀጥልበትን መንገድ ነው የሚፈልገው። በየለቱ እንዳልኳችሁ በተደራጀ መንገድ በእቅድ አይሰራም አይደለ? በእቅድ ቢሰራ ኖሮ ግብጾች ዶራሌ ላይ ምን ይሰራሉ? በእቅድ ቢሰራ ኖሮ ሶማሊያ ምን ይሰራሉ ግብጾች? በእቅድ የሚሰራ አገዛዝ አይደለም አይደል? የየለት ነው የሚኖረው። እንደገና ግብጾች ዶራሌ ከመጡ በኋላና እንግዲህ ሰፊ ሄክታር ነው፣ ወደ 15 ሄክታር መሬት ወስደው ምናምን እዛ አካባቢ ሚሊተሪ ቤዝ ያቋቁማሉ። የኢትዮጵያ ኮመርሻል ኔክ ላይ ማለት እዛ ጋር መጥተው ያቋቁማሉ። ጅቡቲ ውስጥ በብዙ ነገሮች ላይ ይሳተፉት። ከረፈደ እንግዲህ እየተንጋጋ ዛሬ ያውን በቻይና አማላጅነት እየተንጋጋ ወደዛ ሄዷል። ምን ለውጥ ያመጣል ይሄ ዴቨሎፕመንት? ሆነስትሊ ሙሉ ለሙሉ ጅቡቲ ከኢትዮጵያ ራሷን ልታገል የምትችልበት ሁኔታ የለም። ምክንያቱም ወደቦቿ በቀጥታ ለኢትዮጵያ አገልግሎት የተመቹ ናቸው። ስለዚህ ከፍተኛ ገቢ ነው የምታገኘው። ጅቡቲ ያንን የበላይነቷን የፖርት ሞኖፖሊዋን የኮመርሻል አክሰስ ሆና ለኢትዮጵያ መቀጠል ትፈልጋለች። ምክንያቱም ህልውናዋ ባንንም በሌላ መንገድ እዚህ ላይ ጥገኛ ስለሆነ ማለት። ግን ደግሞ ኢትዮጵያ ሌላ አማራጭ እንዳይኖራት ትሰራለች። ያ ተሳክቶላታል ወይ? ይሄው ተንጋግቶ ሄደ።
ኦኬ ሶ ጅቡቲ ግብጽን ማምጣት ላይ ሆነ ይችላል ለረጅም ጊዜ ግቧ አላማዋ ግን በሌሎች አካባቢዎች ላይ ኢትዮጵያ የአማራጭ ወደቦችን እና የወደብ አክሰሶችን ከምታገኝ በቀጥታ ለምሳሌ ከሶማሌላንድ ጋር አሁን ያለው ግንኙነት ሙሉ ለሙሉ ጅቡቲና ሶማሌላንድ አይንና ናጫ ሆነዋል የጅቡቲ አየር ወደ ሶማሌላንድ እንዳያር ወደ አርጌሳ እንዳይበር ተደርጓል ሶማሌላንድ ውስጥ ያሉ ጎሳዎች በተለይ አውዳል የሚባለው አካባቢ ላይ ያሉ የኢሳና የገደቡርሲ ጎሳዎች ከኢሳቆች ጋር ጥሩ ሁኔታ ውስጥ አይደለም ያሉት ከፍተኛ ግጭት ነው ያለው የቻይናውም ኢንቮ ሄዶ ኢትዮጵያ ለሶማሌላንድ እውቅና እንዳትሰጥ አድርጓል የሶማሊያ ሉዓላዊነት እንዲጠበቅ ስለ ታይዋን ሲያስፈርሟቸው በዋናነት ስለ ሶማሊያ ነው ያስፈርሟቸው ነው ስለዚህ ቃል ተገብቶላቸዋል ቻይናዎቹ በተለይ አሁን ያለው ወርልድ ኦርደር ብዙ እንዲናጋ አይፈልጉ እና እዛ አካባቢ ላይ ስቴቢሊቲ ይፈልጋሉ በጣም ከፍተኛ ተጠቃሚ ናቸው ከመረጋጋት እዛ አካባቢ ላይ ስለዚህ ጅቡቲን በአንድም በሌላ መልኩ ከኢትዮጵያ ጋር በማሸማገር ረገድ ከፍተኛ ሚና የተወጡ ይመስላል ይሄ አሁን ነርቨስ የሚያደርጋቸው ኃይሎች ይኖራሉ ኦብቪየስሊ ቀጠናው ላይ ማለቴ ነው ኤኒዌይ ግን አገዛዙ አሁንም ጦርነቱን አማራ ክልል ያደረገ ቀጠናው ላይ ፓወርን አሰርት ላይ ያደርግ የሚችልበት እድል አይኖርም ወደፊትም ያንን ኮመርሻል አክሰስ ስቲል ሊያገኝ ይችላል ግን ከሌሎች አካባቢዎች ላይ በሶማሌላንድ በዚህ ሚላቸውን ነገሮች ሙሉ ለሙሉ እየተዋል እንዲሄድ ይገደዳል ከዩናይትድ አረብ ኤምሬት ጋር ያለው ግንኙነትም እየሻከረ ሊሄድ የሚችልበት እድል ከጊዜ ወደ ጊዜ እየሰፋ ነው ያለው ለምሳሌ ትላንትና እና ከትናንት ወዲያ በዚህ በብሉ ናይል ስቴት ላይ የሳውዲ አውሮፕላኖች ሱዳን ገብተው ከኢትዮጵያ ሲተላለፍ የነበረን የጦር መሳሪያ በጣም በርካታ የጦር መሳሪያ የዩናይትድ አረብ ኤምሬት ያስታጠቀችው ለኤስአርኤፍ ቀጥታ እየሄደ የነበረ የጦር መሳሪያ ከ25 በላይ ኮንቮዮች ላይ ተጭኖ የነበረ ትልልቅ የጦር መሳሪያ ነው ያጋዩት ቀጥተኛ የጦር ጥቃት ነው የተፈጸመው ሰፊ የሚባል የመረጃ መሰረት ነበራቸው ይሄ ለኢትዮጵያ it's a red flag ቀይ ባንዲራ ነው ወይንም ቀይ ሰንደቅ ዓላማ ነው በቀጥታ ሳውዲ ኢንቮልቭድ ሆኗል ኢትዮጵያ መንግስት ከዚህ በኋላ የጦር መሳሪያ መሸጋገሪያ ሀብ ሆኖ ሊቀጥል ይችላል የሚል እምነት የለኝም ከቀጠለ ግን ምርጫ የራሱ አማራጭ ይሆናል ማለት ነው ሶ ይሄን ለማድረጉ ደግሞ ከሳውዲ ጋር ከዩኤኢ ጋር ወይንም ከዩናይትድ አረብ ኤምሬት ጋር የሚኖረው ግንኙነት ድጋሚ እንዲያጤን ሊገደድ የሚችልበት ሁኔታ ውስጥ እየገባ ይሄዳል ማለት ነው ሶ የዩናይትድ አረብ ኤምሬት መሰብሰብ ደግሞ ምን ሊያመጣ እንደሚችል መገመት ትችላላችሁ ሶ ጫናው ዩናይትድ አረብ ኤምሬት ከሶማሊያም ተባሯል ከየመንም ተባሯል የመሐመድ ቢን ሰልማን በተለይ በሱዳን ላይ ይዞት የመጣው አዲስ ፖሊሲ በየመን ላይ ይዞት የመጣው ፖሊሲ የሀገራትን የቴሪቶሪያል ኢንቴግሪቲ የሀገራትን ሉዓላዊነት ማስጠበቅ ሰላም ያጡ ሀገራትን መልሶ ሰላም እንዲያገኙ በማስቻል ከዚህ በፊት የነበረውን ስሙን በአዲስ ለማደስ የቀጠናው ሰላም በተለይ ደግሞ አሜሪካኖች ዘንድም ከፍተኛ ትረስት የሚያገኝ የተሻለ አጋር ከእስራኤሎችም ጋር ያላቸውን ግንኙነት ለማደስ ከፍተኛ ጥረት እያደረጉ ነው ያሉት ሳውዲዎች በነገራችን ላይ ሶ ሪጂናል ፕሌየር ሆነው የመውጣት እድላቸው በጣም ከፍተኛ ነው ሶ አያገባንም በሚሏቸው ጉዳዮች በቀጥታ ያገባናል ብለው እየመጡ ነው ያሉት አሊያንሱ በቀጥታ እየተፈጠረ ነው ያለው ከፓኪስታን ጋር ያላቸውን ግንኙነት አድሰዋል ቱርክ በዛ ስምምነት ውስጥ የመግባት እድሏ በጣም ከፍተኛ ደረጃ እያደገ ነው ያለው የካታር የግብጽ ኢንቮልቭመንት በከፍተኛ እያደገ ነው ያለው ሶ እነዚህ በርካታ ኃይሎች እዚህ አካባቢ ላይ የሚፈጠረው የኃይል አሰላለፍ በአንድም በሌላ መንገድ ሶማሊያን ኤርትራን በይበልጥ የሚያግዝ ይሆናል የሚል እምነት አለኝ ኢትዮጵያ በአንድም በሌላ መልኩ አስቀድማ ያዘቻቸው ፖዚሽኖች በተለይ በአብይ አህመድ እንግዲህ በአብይ አህመድ የጦርነት ወለድ ፖሊሲ ትላንትናም በነገራችን ላይ ራፍ የሆነ ነገር ሲያወራ ነበር የነበረው ጎረቤት ሀገራትን ሲያስጠነቅቅ ነበር የነበረው እና በእድገታችን ይቀናሉ እያለ ጎረቤት ሀገራትን ብሌም ሲያደርግ ነበር የነበረው ኤኒዌይ ዞሮ የዲፕሎማሲ ክስረትና ቀጠናዊ ኪሳራ እንደሆነ ግልጽ ነው ሶ በዚህ ሂደት ውስጥ ኢትዮጵያ ውስጥ ለሚታገሉ ኃይሎች ኢትዮጵያ ውስጥ ስርዓታዊ ለውጥ እንዲመጣ ለሚታገሉ ኃይሎች በርካታ አማራጮች ቀርበዋል እነዚህን አማራጮች ኦኬ ስትጠቀም የሀገርን ጥቅም ዘለቄታዊ ጥቅም ባሰበ መንገድ ግን ደግሞ የህዝብ ላይ የተጋረጠውን አደጋ ለመቀልበስ
በሚገባ ልትጠቀምባቸው የምትችላቸው እድሎች ከጊዜ ወደ ጊዜ እየሰፉ ነው ያሉት። የኢትዮጵያን የጎረቤት ሀገሮችን ሰላም፣ የዓለምንና የቀጠናውን ሰላም ታሳቢ ያደረገ የህዝቦችን አንድነትና ወንድማማችነት በሚያጸና መንገድ ግን ደግሞ ኦኬ የራስህን ኢንተረስት በህዝብ ላይ የተቃጣውን አደጋና ፍጅት ለማስቆም የምታደርጋቸውን ጥረቶች በከፍተኛ ደረጃ ሊያግዙ የሚችሉ ዓለም አቀፋዊ አማራጮች እየሰፉ የመጡበት ጊዜ ላይ ነው የምንገኘው። ስለዚህ ሞኖፖሊ ኦፍ ዲፕሎማሲም የለም። ቀደም ኦኤልኤ ምንድነው ያለው? ወታደራዊ ሞኖፖሊ ብቻ ሊኖር አይችልም የሚል ነገር ነበር ሲያነሳ የነበረው። እናንተ የታጠቃችሁትን ቴክኖሎጂ እኛም ታጥቀናል ነው የሚለው ኦኤልኤ። እኔ ደግሞ የምለው ምንድነው እሱ ብቻ ሳይሆን ሪጂናል አክተር ሆኖ የመውጣት በዲፕሎማሲውና በጂኦፖለቲካውም ከፍተኛ ሚና የሚጫወቱ አክተሮች ተዋናዮች ሆነው ለመውጣት የሚያስችሉ ዓለም አቀፋዊ ሁኔታዎች ግልጽ ብለው እየመጡ ነው ያሉት። ጦርነትን አንድ ህዝብ ላይ አውጆ መቀጠል ማይቻልበት ጊዜ መጥቷል። የአማራን ህዝብ እየጨፈጨፍክ አትቀጥልም፣ እናስቆምሃለን ብቻ ሳይሆን ተጠያቂ እናደርጋለን። ለምታደርጋት ለምታጠፋት ነፍስ፣ ለምታፈናቅላቸው ነፍሶች፣ ለምትገላቸው ንጹሃን ሁሉ ተጠያቂ ትደረጋለህ፣ ትሸነፋለህ ነው እያልን ያለነው። and regionally globally ይሄንን ፌቨር የሚያደርግ ኢንቫይሮንመንት ደግሞ ተፈጥሯል እና ከፖስት 19 ከ98 በኋላ ወይንም ከ89 በኋላ የመጣው 91 በኋላ የመጣው ወርልድ ኦርደር አይደለም አሁን ያለው። በጣም የተለየ ወርልድ ኦርደር፣ የተለየ ዓለም ምህዳር፣ የፖለቲካ ምህዳር ነው የተፈጠረው። ስለዚህ እዚህ ላይ ንቁ ሆኖ መገኘት ያስፈልጋል። ለመንቃት እና ተዋናይ ለመሆን ደግሞ ምን ያስፈልጋል? ውስጣዊ አንድነትና ጠንካራ ህልምና ራዕይ ያስፈልጋል። ስለዚህ ለዚህ ነው አማራው በተለይ ከለመዳችሁት ልምምድ ውጡ ብለው በተለይ ደግሞ የተለየ የሆነ አካባቢ ተቆርቋሪ ለመሆን የምትሞክሩ ሰዎች ማለት ከኛ ውጪ ማን ነው የጎንደር ተቆርቋሪ ያለ፣ ከኛ ውጪ ማን ነው የሸዋ የጎጃም የወሎ ተቆርቋሪ ያለ የምትሉ ሰዎች አንደኛ ወይ ራሳችሁንም አማራውንም አታውቁትም ወይ ደግሞ አካባቢው ላይ እና ቀጠናው ላይ ያላችሁበት ሁኔታ አልገባችሁም ማለት እና ውጡ። ኦኬ ስለ አማራ ስናስብ ስለ ትልቅ ቤት ነው የምናስበው፣ ስለ ትልቅ ህዝብ ነው የምናስበው። ኦኬ እና ይሄ በፊት የነበራችሁበት ለ30 እና ለ40 ዓመት የነበራችሁበት ሺልድ ኮምፎርታብል ሊሆን ይችላል፣ ግን ከዛ ሰብራችሁ መውጣት ይተበቀባችኋል ብዬ ነው የማስበው። አስቀድማችሁ አማራ ሆኑና ስለ አማራ እናወራለን ማለት ነው። አማራ ሳይሆኑ በየመንደር ውስጥ የእድገት ደረጃ እዛ ጋር ተገድቦ አማራ መሆን ተስኖ በየለቱ የሆነ እንትን ማለት ፌር ነው ብዬ አላስብም። ስለዚህ ውስጣዊ አንድነት፣ ድርጅታዊ አንድነትን ማጠናከር ብቻ ሳይሆን ፓወርን አሰርት ማድረግ፣ አማራ እንደ መንግስት አክት ማድረግ ያለበት ጊዜ ላይ ነው ያለነው። እኛ ብንፈልገውም ባንፈልገውም ያንን ካላደረክ ህዝብን ከጥፋት አትታደግም፣ የማንም መጫወቻ ይሆናል። ሚሊዮን ህዝብ ይፈናቀላል፣ ሀገር አልባ ይደረጋል። ማንም እየተነሳ ሰፋሪ ያለ ህዝብ ይገላል፣ ያፈናቅላል። ያንን ተቀብሎ መቀጠል ደግሞ አይ ቲንክ ይሄ ትግል እሱን አይፈቅድም። ይሄንን አስቆማለሁ ተብሎ የተወጣበት ትግል ነው ማለት ነውና ለዛ ትልቅ አቅምን ለማሳደግ የሚያስችሉ እድሎች አሉና ያንን እድል በቅርብ ጊዜ የምንጠብቃቸው ያደረጃጀት ለውጦች እነዚህ ነገሮች ከማሳካት አንፃር ከፍተኛ ሚና ይኖራቸዋል የሚል እምነት አለ። ሳውዲ አረቢያን በተመለከተ የመጨረሻ ማነሳላችሁ ነጥብ ምንድነው? ሳውዲን በተመለከተ የሳውዲ መምጣት ከባድ ስጋት ፈጥሯል አዲስ አበባ ላይ። በቀደም አሰምቻችሁ ነበር አይደለም? ቢቢሲ ላይ ተገኝቶ የሶማሊያው አምባሳደር የኢትዮጵያ አምባሳደር በሶማሊያ ማለት ነው ሱሌማን ደደፉ ሲናገር ሰምታችሁታልና ሁለቱም ለኛ ዘመዶች ናቸውና እንዲጣሉ አንፈልግም፣ በተቻለ መጠን ችግራቸውን በሰላም ይፍቱ እያለ ነበር የነበረው አይደል? ምክንያቱም ከነሱ ጸብ አያተርፍም አብይ አህመድ፣ ከነዚህ ሀገራት ጸብ አያተርፍም። የነዚህ ሁለት ሀገራት ስካሌሽን በየለቱ እየጨመረ መምጣት፣ ሳውዲ በቀጥታ ሱዳን ላይ መምጣቷ ለምሳሌ አሁን እኔ ባለኝ እንግዲህ የኔን መላምት ባስቀምጥ በቅርብ ጊዜ ግራውንድ ሶልጀሮቻቸው ትንኮሳ ሊፈጽሙ ይችላሉ በኢትዮጵያ ላይ፣ በተለይ ሱዳኖች የተለያየ አካባቢ የራሴ ግምት ነው። ምክንያቱም ኢምቦልድን ሆነዋል ሱዳን።
ለምሳሌ ሳውዲ አረቢያ ጄፍ-17 ፋይተሮችን ለሱዳን እየገዛች ነው ያለችው $2 ቢሊዮን አውጥታ ሌላ ተጨማሪ $1.5 ቢሊዮን አውጥታ ከፍተኛ የጦር ቁሳቁስ እንደዚሁ ለሱዳን እንዲመጣ እያደረገች ነው ያለችው ከቱርክ ከፓኪስታን ከበርካታ ሀገራት ጋር ስምምነት ውስጥ ነው እየገባች ያለችው ትልቅ መዋለ ነዋይ ነው እዛ እየመጣች ያለችው በሌላ በኩል ከእስራኤል ጋር ያላትን ግንኙነት ኖርማላይዝ ለማድረግ በከፍተኛ ደረጃ እየሰራች ነው ያለችው ዩናይትድ አረብ ኤሚሬትስ በአየሯ ላይ እንዳትበር አድርጋለች ዛሬ በተለይ በደዚህ ኩፍራህ የሚባል ኤርቤዝ አለ ደቡብ ሊቢያ ማለት ከዛ ኩፍራህ ኤርቤዝ ነው በጣም ከፍተኛ የጦር መሳሪያ ወደ አርኤስኤፍ ይደርስ የነበረው ካሁን በኋላ በዛ በኩል በተለይ በሳውዲ ላይ ዩናይትድ አረብ ኤሚሬትስ የጦር መሳሪያ የጫኑ አውሮፕላኖች መብረር የማይችሉበት ሁኔታ ተፈጥሯል እሱ ብቻ አይደለም ለፑንትላንድ በጣም ሰፊ አማራጭ አቅርባለች ፑንትላንድ ላይ የኢንቨስትመንት አማራጭ ሳውዲ አረቢያ ጁባላንድ ላይ በተመሳሳይ ሶማሌላንድ ወደዛ ኤክስፖርት የምታረጋቸው የነበሩ የቀንድ ከብቶች ወደዛ ኤክስፖርት እንዳይደረጉ እያደረገች ነው ያለችው ሶማሌላንድ ራሱ ከፍተኛ ስጋት ውስጥ እንዲገባ እየተደረገ ነው ያለው የሶማሊያ ወታደሮች ዛሬ ሶማሌላንድ ውስጥ በተለይ ደግሞ ይሄ ላሳኖድ ተብሎ የሚጠራው አካባቢ ላይ የሶማሊያ ጦር እንዲገባ እየተደረገ ነው ያለው ዛሬ ሶማሌላንድ ውስጥ ማለት ነው በጣም በርካታ ቀጠናዊ ለውጦች አሉ ማለት ነው በየጊዜው በፍጥነት የሚቀያየሩና የነ ሳውዲ በእንደዚህ አይነት ሁኔታ ወደዚህ መምጣት it's a very very big blow ኦኤልኤ ይሄንን መግለጫ እንዳያወጣ ያስቻለው ቀጠናዊ ሁኔታውን በሚገባ ያነበበ ስለሆነ ይመስለኛል ይሄ ቴክኖሎጂ ኖ ሞር በእናንተ እጅ አይገባም የሚለው ይሄንን ሁኔታ ስለተመለከተ ነው እናንተ ብቻ የዚህ ቴክኖሎጂ ባለቤት አትሆኑም ዓለም አቀፉ ሁኔታ ለኛም ይፈቅድልናል የኛ ህዝብ እየተጨፈጨፈ እኛን አንድን ህዝብ ላይ ጦርነት እያወጃችሁ እናንተ ደግሞ የድሮን ባለቤት ነን እያላችሁ ህዝብ ላይ ልትሳለቁ አትችሉም ነው እያላችሁ ያለው ስለዚህ ተገዶ ወደ ጄኒውን የሆነ ኢትዮጵያ ውስጥ ለውጥ እንዲመጣ ሽግግር እንዲመጣ ተገዶ የሚገባበት እድል ይጨምራል ማለት ነው ከዛ አንፃር ካሰባችሁት ግን የሳውዲ መምጣት ምናልባት እና አብይ አህመድ ከዩናይትድ አረብ ኤሚሬትስ ጋር ያለውን ግንኙነት ሊያጠፍ የሚችልበት ሁኔታ በነገራችን ላይ ዩናይትድ አረብ ኤሚሬትስን በተመለከተ እንደምታውቁት 2018 ላይ ነው አይደለም ከአሰብ የወጣው ኤርትራ ዩናይትድ አረብ ኤሚሬትስን አስቀድሞ ያባረረ ሀገር ነው ባህሪውን በተመለከተ ኤርትራ እንደምታውቁት ወደቦቿን የባህር በሮቿንና ቤዞቿን ለሌሎች ሀገራት አትፈቅድም ዩዥዋሊ ኦኬ በተወሰነ መልኩ ወታደራዊ ሀገራዊ ሉዓላዊነቷን ለማስጠበቅ ጥረት ታደርጋለች የአቅም ውስንነት እንዳለ አውቃለሁ ግን በተወሰነ ከአረብ ሀገራትም በተወሰነ መልኩ በጣም የተለየ ጓደኝነትና ወዳጅነት አላት የሚባለው ከሳውዲ ጋር እና የዩናይትድ አረብ ኤሚሬትስ በዚህ ደረጃ ከየቀጠናው ላይ ከሶማሊያ ወጥቷል most probably በቀጣይ ከሌሎች አካባቢዎች ከሱዳንና ከሌሎች አካባቢዎች ሊባረር የሚችልበት እድል በጣም እየሰፋ ነው የመጣው ይሄ ደግሞ በአብይ አህመድ አስተዳደርና በአብይ አህመድ አገዛዝ ላይ ከፍተኛ ተጽዕኖና ጫና ይዞ የሚመጣበት እድል በከፍተኛ ደረጃ አድጓል now ሳውዲ በሱዳን ላይ ሪፖርት ተቀባይ ሳይሆን በቀጥታ ሱዳን ውስጥ ገብቶ ሊቢያ ውስጥ ገብቶ በሌሎችም አካባቢዎች ላይ ከፍተኛ ተዋናይ ለመሆን እየሰራ ያለ መንግስት እንደሆነ ተመለከታላችሁ እነዚህ ጂኦፖለቲካዊ ለውጦች በየሰዓቱ ኢትዮጵያ ውስጥ የሚካሄደውንም ጦርነት ቀጠናው ላይ ያለውንም የሰላም ሁኔታ በመወሰድ ረገድ ያላቸው ሚና ቀላል አይደለም ስለዚህ እነሱን አለማየት አንችልም በፊት ከውስጥ ወደ ውጪ ነበር የምንመለከተው በተለይ አማራውን በተመለከተ የውስጥ ኮንቴክስቱን ነው የምናየው እና በሀገር ውስጥ ያለውን ኃይል አሰላለፍ ነው የምናየው እነዚህ ዓለም አቀፋዊ ሁኔታውን በምን መንገድ ሼፕ ያደርጋሉ በእንዴት አፌክት ያደርጋሉ የሚለው ነገር ነበር በፊት አሁን ኢንተርናሽናል ኮንቴክስቱ እንዴት አማራ ላይ የሚካሄደውን ጦርነት አፌክት ያደርጋል የሚለው ነው ምናስበው ማለት ነው በሁሉም መንገድ ማሰቡ በጣም ተገቢ ነው ያ ትልቅ አቅም ይፈቅራል ብዬ ስለማስብ ነው ስለዚህ በጣም ኤጃይል የሆነ የዓለም አቀፉን ሁኔታ በሚገባ የሚረዳ በቀጠናው ላይ ትልቅ ሚና የሚኖረው ኃይል ሆኖ ለመውጣት የሚደረገው ጥረት ተጠናክሮ መቀጠል አለበት ብዬ አስባለሁ 2026 እጅግ ወሳኝ አመት ነው ይላል ኦኤልኤ በመግለጫው ሌሎችም ኃይሎች ለፋኖም ለሌሎችም ኃይሎች እጅግ ወሳኙ አመት ይመስላል 2026 ዓመተ ምህረት
ሬጅም ሰርቫይቫል ደግሞ ያገዛዙ ትልቁ ሄዴክ ትልቁ ፈተና ስርዓቱን የማስቀጠል ፈተና አባያገዛዙ ትልቅ ፈተና ሆኖ የሚቀጥልበት አመት ይመስላል ለማለት ነው። ኢትዮጵያ ውስጥ በህዝቦች ላይ በአማራ ህዝብ ላይ በሌላውም አካባቢ ላይ የታወጁ ጦርነቶች በቀጠሉ ቁጥር የዚህ አገዛዝ ህልውና በየለቱ እየሟሸሸ የመኖር እድሉ ከእለት ወደ እለት እያጠረ እንደሚሄድ በግልጽ ማስቀመጥ ይቻላል። ይሄንን ምለው ቀጠናው ላይ ያለውን ነገር ስትመለከቱት በቀጥታ ይሄንን ተጽዕኖ የማሳረፍ እድሉ እየሰፋ እየጨመረ እየመጣ እንዳለ ስለመገነዘብ ነው ለማለት ነው። ለነበረን ቆይታ ከልብ ነው ማመሰግነው። ነገ ወይንም ደግሞ በኋላ ላይ በሌላ ፕሮግራም ለመገናኘት እንሞክራለን። መልካም ጊዜ ይሁንላችሁ። አውቃለሁ መራር ነው መራብ መጠማት አውቃለሁ መራር ነው መራብ መጠማት ወስዶ አይጸናም እንጂ እንደመተካት